ሂስቶሪካሊም በሂስቶሪካሊ እስልምና ከ610 ኤዲ በፊት እንደሌለ ይታወቃል። ማን እንደሳ ያለው? እንደዛ ተምረናል እኛ ስንማር፣ ከዚህ በፊት ሂስትሪ ስንማር እስልምና የጀመረው 610 ኤዲ ላይ ብለን። እሱማ በቤተ ክርስቲያን መጽሐፍቶችም ላይ ተጽፏል። ከፈለክ ያሳያለሁ። እንደሱ ብለው ያስተምራቸው ቤተ ክርስቲያን መጽሐፍቶች ላይ ሳይሆን የሆነ መጽሐፍ ላይ ሲቀመጥ ነገሩ ተጠንቶ ነው የሚቀመጠው አይደለም። እኔ ስለ ክርስትና ለመናገር መጽሐፍ ቅዱስን አልፈልግም ብዬ ሌላ መጽሐፍን ባነብ አያስኬድም። እንደዚህ ክርስትናን ለማወቅ መጽሐፍ ቅዱስን አይደል ማንበብ ያለብኝ? ኖ ክርስትና ከዛ በፊት እንደነበር ሂስቶሪካሊ ማስረጃ አለ። ክርስትና በጣም ጥሩ አሳየን ማስረጃ። ትልቁ ላይ ናሽ ቀድሜ እኔ እኮ ነኝ ማስረጃ የጠየቁት እሱ እኔ ማምነው አለ ካልከኔ ለምሳሌ አለ በምልበት መንገድ አሳየን ካልከኝ ማሳየህ ነገር መሆን አለበት። አለ በታሪክ ክርስትና እኔ ያልኩ ሎጂኩ ገብቷል። እሱ አሁን ማስረጃው ታና በታሪክ ክርስትና እንደነበረ አሳየን እስኪ። ላውራ እኮ ነው። እሺ በል እሱን እኔ ማስረጃውን እሰጥሃለሁ። ቀድሜ እኔ ስለጠየቁ አንተ ነህ ማስረጃ መስጠት ያለብህ። አንተ አዳምጥ። ለምሳሌ ስለ እስልምና እየጠየክ ነው አይደለ? መመለስ ሳልጀምር በፊት ለምሳሌ ክርስትና አልክና ክርስቲያንና እንደ ምሳሌ አደረክልን። ክርስትና ለምሳሌ በታሪክ ማስረጃ አለው አልክ። አንተ ነህ ያልከው። አንተ ነህ አሁን እያልክ ያልከው። አዳምጥ እንጂ ለምን አዳምጥ። ክርስትና በታሪክ ማስረጃ አለው አልከኝ ነው አላልክም? ወይስ ተሳስተህ? በታሪክ ስለ ክርስትና ከሐዋርያቱ ቀጥሎ እንደነበር ከአንደኛው ሴንቸሪ ላይ እንደነበር ማስረጃ ሰጣለሁ። የቤተ ክርስቲያን አባቶችን ጥቅስ የቤተ ክርስቲያን አባቶችን አያቻል። እኔ ሙስሊሞችን አባት ልስጥህ። እስልምና ከአዳም ጀምሮ እንደነበር በዛ ሰዓት የነበሩ ክርስቲያኖች ነበሩ እኮ ነው ያልኩህ። በዛ ሰዓት የነበሩ ሙስሊሞች ነበሩ እያልኩህ ነው። እኔም እንዲሁ አሁን እኔ ደግሞ የምፈልገው ምን መሰል፣ እኔ አሁን ቀድሜ ያቀረብኩትን ማስረጃ ቀድሜ ያቀረብኳቸው ነገሮች አሉ። ቅድም ከሰማኸኝ እዚህ ትምህርት ሚኒስተሩ ባዘጋጀው መጽሐፍ ላይ ትምህርት ሚኒስተሩ ወይ ተሳስቷል ባል 600 ኤዲ ላይ እስልምና እንደጀመር ተምረናል። ቁጭ ብሎ መጽሐፉ ላይ ያለ መጽሐፉን ላሳይ ይችላል። ተጣሪ እሺ አሳየን። እሺ ማስረጃ ሄድ ትልቁ ላይ ነው ለምትለው ክፈትና አሳየን። መጽሐፉን ላይ አሳየን። የስምንተኛ ክፍል ሶሻል መጽሐፍ ሄደህ ማየት ትችላለህ። አሳየን። እሺ ክፈተውና አሳየን። እሺ የስምንተኛ ክፍል ሶሻል መጽሐፍ ሄደህ ማንበብ ትችላለህ። የኢስላሚክ ሂስትሪ ላይ ማንበብ ትችላለህ አይባልም። ማስረጃ ወገናችን ስለ ሃይማኖት እየተወራ ሃይማኖት ቀላል ነገር አይደለም። ከፍተህ ማስረጃ አሳየን። የለም ነው ከፍተህ አሳይ። የለም ነው ቀድሞ አንተ የለም በለኝ። ከፍተህ አሳይ። ያው አሳየን አለህ እኮ ምን ሆነህ ነው? ወንድ ልጅ አይደለህ እንደ አሁን እኮ እሺ አንተ ክፈት መጽሐፉ ካለ። እኔ ፎሎወርስ ትንሽ ስለሆነ ቪዲዮ መክፈት አልችልም። ስንት ፎሎወር ነው ያለ? 32። በቃ ችግር የለውም። እሺ አትክፈተው፣ ግን ከፍተህ አንብብልን እንሰማለን። በቃ ያልኩህ እኮ 610 ላይ ነብዩ አትክፈተው፣ ችግር የለውም። ረበ ፈጣሪ በቪዲዮ አታሳበየው። ቪዲዮውን አትክፈተው፣ ተዋል። ክፈትና ስርህ ላንተ አንብበው እንስማ። ያላ ተው ክፈልና አንተ ብቻ አንብበው። ያነበብኩህ እኮ ነው። ከማንበብ አይተናነስም ወይ? አንተ እንደዛ አልተማርክም ሂስትሪ ላይ? በቃ ይሄ ነው ጨርሰህ ነው ማስረጃ። ማስረጃ አይደለም እኮ እሺ እኔ ለጠየቁ ማስረጃ እኮ አላመጣም። ተማርኩ ነው ያለች ተናገረች። እሺ ከተማርኩ እኮ ማስረጃ አምጣ የሚባል ነገር እኮ አይደለም። ከተማርክ እና ለማስረጃ ታዲያ እንዴት ስለ እምነት ይወራል? ምን ሆነ ነው? እምነት እኮ አይደለም። እኛ ስንማር 610 ላይ እስልምና እንደጀመር ተምረናል። ማን ነው እንደዛ ያለው? ትምህርት ሚኒስተር። ማን ይባላል? ትምህርት ሚኒስተር ባዘጋጀው መጽሐፍ ላይ 8ኛ ክፍል ሶሻል መጽሐፍ ላይ ማን ይባላል? አዘጋጁ ሰው
የነገርኩህ እኮ ትምህርት ሚኒስቴር ግለሰብ ይሄን የጻፈው ማን ይባላል? ሂስቶሪካሊ ትክክል ሳይሆን ዝም ብሎ አይቀመጥም። ማን ይባላል? ይሄን የጻፈልህ ሰው ቢያንስ እሺ፣ አታውጣ። አሁን ቪዲዮ ስለመክፈት ስለማልችል ነው ፎሎወር የለኝም ማለት እሺ፣ ቶ በቃ አለ ወር እሺ፣ ክፈት አንተ አንድ ቤት አድርቆይ እሺ፣ ቪዲዮ መክፈት ስለማልችል ነው አለ። በዚህ የምናልፈው መስሎታል። አትክፈት ቪዲዮን፣ ችግር የለውም። አንተ ራስህ እዛው ከፍተህ አንብበው። እንስማሃል ነው የለም፣ ዝም ብሎ ነው አሁን ከዛ ወደ ትምህርት ሚኒስቴር ብሏል አለ። ማን ነው እሺ የዚህ የትምህርት ሚኒስቴር ኃላፊ ሆኖ ይሄንን ታሪካዊ ጽሑፍ የጻፈለ? አያውቀውም። አያቻለ እሱ ስማኛ ወደ ክርስቲያኖች ከመዝለል በፊት ከኔ ጋር ወራኩ እንዲህ ናቸው ከምትል አሁን እኔ ያልኩ 8ኛ ክፍል ስንማር ትምህርት ላይ ያለ መጽሐፍ ላይ ተቀምጧል። ትምህርት ሚኒስቴር ያልኩ ለዛ ነው። ትምህርት ሚኒስቴር የተማሩ ሰዎች ተዘጋጅተው ሂስትሪ በደንብ የሚያውቁ ሰዎች ተዘጋጅተው የጻፉት መጽሐፍ ማን ለምሳሌ ማስረጃ አውጣ አልልህም። ተውኩት በቃ ይኸው እኔ ከቁርአን ልስጥ ከነብዩ መሐመድ በፊት እስልምና እንደሌለ ከቁርአን ልስጥ ማስረጃ። ስለዚህ ከቁርአን አንስተን በቁርአን ላይ እዛው እንወያያለን ማለት ነው። ትስማማለህ? አዎ እዛ ላይ እንወያያለን። ግን ስማኝ በጣም ጥሩ። ስለዚህ በቁርአን ተረጋጋ፣ ቀስ በለ። በቁርአን ላይ አሁን ልንወያይ ነው። በምን ቁርአን ላይ ነብይ እስልምና የነብያቶች ሃይማኖት ነው ወይንስ አይደለም የሚለውን ማለት ነው። ከዛ ወዴት መጥተጣ ገብቷል አይደል? አንደኛ እሱ ነው። ሁለተኛ ቀጥታ ወደ ክርስትና እንሄዳለን። ክርስትና አምላክና ነብያቶች የሚያውቁት ሃይማኖት ነው አይደለም የሚለውን ይሄንንም ከሌላ መጽሐፍ ታሪክ ምናምን አለልህም። በእስልምናም አይደለም በዚያው በራሱ በመጽሐፍ ቅዱስ እናየዋለን። ክርስትና የሚባል ሃይማኖት አምላክና ነብያቶች እንደሚያውቁት። አሁን ቀጥሎ ወደ ማስረጃ ያላ ተሮ ክፈት፣ ቁርአን ክፈትልኝ አንተ። እሺ የት ጋር ክፈት? ሱራ አልዙማር 39:12 ካልተሳሳትኩ። እሺ 39:12 እዚያ ላይ ምን ይላል? እስልምና የነብያቶች ሃይማኖት አይደለም ይላል። ኖ እንደዛ አይደለም ያልኩህ። ሁሱ ተረጋጋ፣ ችግር የለም። እኔ ያልኩህ ነብዩ መሐመድ እስልምና እንደሌለ ነው ያልኩህ። ሪከርድ አለ እኮ እስልምና ነብዩ መሐመድ ከነብዩ መሐመድ በፊት እንደሌለ ነው። ከነብዩ መሐመድ በፊት እንደሌለ እዛ ላይ አለ ለማለት ነው አይደለ? አንብብሽ ክፈትልኝ አንተ። ከዛ አስረዳኝ እሱን ቨርስ። ከመክፈቴ በፊት መጀመሪያ ቃልህን አረጋግጥልን። ይኸውልህ እዚህ አሁን የምትገልጽልበት ቦታ ላይ የምገልጽልህ ቦታ ላይ እስልምና ከነብዩ መሐመድ በፊት የለም የሚል ቃል አለ የለም? ኖ እኔ ቃል ወደ ፋላስ ምንም እኮ አልሰራውም እዚህ ጋር። እኔ ያልኩህ ነብዩ መሐመድ የሙስሊሞች መጀመሪያ እንደሆነ ነው። ምን አገናኘው ከሱ? የነገርኩህ ነው የሙስሊሞች መጀመሪያ እንደሆነ። ከሱ በፊት ደግሞ የሙስሊሞች እኔ የሆነ ነገር መጀመሪያ ነኝ ካልኩ ከኔ በፊት የለም ማለት ነው። ማን ነው እንደሱ ያለ? ማን ነው እንደሱ ያለ ማለት? ማን ነው እንደሱ ያለ ማለት ግልጽ አማርኛ ነው። እንደሱ በፈታለ አይደለም። ነብዩ መሐመድ የሙስሊሞች መጀመሪያ እንደሆነ ታዟል፣ እንዲሆን ታዟል። የሙስሊሞች መጀመሪያ እንዲሆን ታዟል። ስለዚህ ነብዩ መሐመድ የነብዮች ሙስሊሞች ሲል ማንን ያማከለ ነው? ክፈትልኝ። ሙስሊሞች ሲል ሙስሊሞችን ነው። ምን ማለት ነው? ሙስሊሞችን ያማከለ ነው። የሙስሊሞች መጀመሪያ ነብዩ መሐመድ ነው። ምንም ማድረግ አይቻልም። ወላሂ አዳምጥም ተናገርክ አይደለ? ከዚያ ደግሞ እኔ እስክናገር ድረስ አዳምጥ። ከዚያ እኔ ስናገር ደግሞ ታዳምጥና ልክ ዝም ስል ጊዜ አንተ ታወራለህ። ከዚያ በኋላ ገብቶሃል አይደለ? ደስ ይሁን። አሁን የምታመጣው ቁርአን ላይ እስልምና ሃይማኖት ከነብዩ መሐመድ በፊት የለም የሚል ቃል አለ ወይ ቁርአን ላይ? ምክንያቱም አንተ እንደዛ ብለህ ነው የተናገርከው። እስልምና ሃይማኖት የሚባለው ከነብዩ መሐመድ በፊት እንደሌለ አስረዳለሁ ነው ያልከው። ገብቶሃል አይደለ? አሁን የተነሳና ማውራት ትችላለህ። አይ እንደዛ ምን አለ እዛ ቃል ላይ ወይንስ የለም? እኔ በጣም ተረጋግቼ ነው ያወራው ያለው። እኔ ያልኩህ እኔ ቃል በቃል እስልምና ከነብዩ መሐመድ በፊት አንተ አስተማሪ ነህ፣ የሙስሊሞች አስተማሪ ነህ። እኔ ሰውና ለምን አታዳምጥም? እስልምና ሃይማኖት ከነብዩ መሐመድ በፊት የለም የሚል ቃል አለ ወይ በዚህ ቦታ ላይ? አዎ አዎ አለ። እሺ ቃል በቃል የለም። እኔ ቃል በቃል አላመጣልኝ ብያለሁ፣ ግን አለ።
ቃል በቃል የለም፣ ግን የራስን ግምት ሊነግረን ነው። ገብታችኋል? የራስ ግምት የለም አይደለም። ቃሉ ቆይ ስማ፣ አንድ ነገር ቃል በቃል ይሄ ለማለት ትክክል አይደለም ነው። በዛ ታምናለህ አንተ? አዎ ትክክል አይደለም። አዎ ትክክል አይደለም። ሙስሊም ቁርአን ውስጥ ቃል በቃል የሌለ ነገር አንተ የምታምነው ነገር የለም። ቃል በቃል አንተ ያልከው አሁን የለም። ኖ አንተ ያልከው አሁን የለም። ቃል በቃል እኮ ላለመጠል እችላለሁ፣ ግን ሀሳብ ራሱ የለም። ናሽ አሁን እስልምና ከነቢዩ መሐመድ በፊት የለም የሚለውን አሳየንሽ። ያው የቱ ጋር ወጣን? ሱረቱ ዙመር ቁጥር 6 ላይ ያ 39 12 ላይ እስልምና ከነቢዩ መሐመድ በፊት የለም የሚለውን አሳየን። ያው ክፈት ምንድን የሚለው 12 ላይ የሙስሊሞች መጀመሪያ እንደሆን ታዘዝኩ። ማን ነው የታዘዘው? አይዋ አሁን የተመጣጣኝ አስተማሪ የሙስሊሞች አስተማሪ ነህ። ካንተ እንድታስተምረኝ የጠበቅኩ ነው። ቁርአን ጠቅሼ ይላልው ምንድን ነው እንዳስተምረህ አዳምጥ። እሺ በቃ እንዳስተምረህ አዳምጥ። አሁን ምን ሁለት ጥያቄ ነው የምጠይቅህ። እዚህ ጋር ማን ነው የታዘዘው? ጥያቄውን ልጠይቅና ታስተምረኛለህ እኮ። እሺ ብቻ እንዳታወጣ እኔ የምፈራው እሱን ነው። የሙስሊሞች እዚህ ጋር የታዘዘው ማን ነው? ከዛ የሙስሊሞች መጀመሪያ ማን ነው? በዚህ ጥቅስ መሰረት ሁለቷን ጥያቄ ያስረዳኝ። ማይክ እሺ አሁን አዳምጥ። ያው እነዚህ ጋር ምንድነው ያለው? እስልምና ከነብዩ መሐመድ በፊት የለም የሚል ማን ነው እንደሌላ ሳያለሁኝ አለ። አንደኛ ይሄ ነው። ክርስቲያኖች ልትረዱ የምንፈልገው ነገር ምንድነው? አይምሯችሁን መክፈት። የመጀመሪያው እስልምናን ለመረዳት እንደው የመጀመሪያው አይምሯችሁን መክፈት ነው። ሁለተኛው እዚህ ጋር የተናገረው ስለ ሃይማኖት ሳይሆን ስለ ግለሰብ ነው። ገብታችኋል? ኢስላም የሚለው የሃይማኖቱ መጠሪያ ሲሆን ሙስሊም የሚለው ደግሞ የግለሰቡ መጠሪያ ነው። ገብታችኋል? የመጀመሪያው ስህተት እዚህ ጋር ነው። እስልምና ከነብዩ መሐመድ በፊት የለም የሚል ቃል እዚህ ቦታ ላይ የለም። ነገር ግን የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? አንድ ሰው ዛሬ ሙስሊም ነኝ ብሎ ተነሳና እኔ በዚህ በኢትዮጵያ ላይ ለምሳሌ መጀመሪያ ሙስሊም ነኝ ብሎ መጣ። ገብታችኋል? ኦኬ ከዚያ በፊት ሙስሊም የለም ማለት ነው ወይ? አያስኬድም። ከሀገሪቱ አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነት የሚባል ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ትውልድ አንጻር የመጀመሪያ ሙስሊም ናቸው ወይ? አዎ የመጀመሪያ ሙስሊም ናቸው። ገብታችኋል? ነገር ግን ፍጹማዊ መጀመሪያ ማን ነው ከተባለ ሙስሊሞች ከእርሳቸው በፊት ኢየሱስ ክርስቶስና ሐዋርያቶች ሙስሊሞች እንደሆኑ ላሳያቸው አሁን በማስረጃ። አሁን ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳያቸው። ሐዋርያት ይጠይቁን መልስ ወደዛ ከመሄድ በፊት ሚዩት አድርግ አትረብሽ እንጂ። ያው እነዚህ ጋር ሐዋርያቶች ወደ ሐዋርያቶችም በመኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክር አሉ። አየህ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ትውልድ አንጻር የመጀመሪያ ሙስሊም ማለት ታዛዥ ማለት ነው። የአምላኩን ትእዛዝ ተቀብሎ የሚፈጽም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው እንዲሁም ደግሞ ሁሉም ነብይ በየዘመናቱ የመጀመሪያ አማኝ የመጀመሪያ ሙስሊም ይባላል ከትውልዱ አንጻር። ያ ነው እዚህ ቦታ ላይ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን ማለት ነው። ይሄን ይመስላል። ታይ እሺ እኔን ጥያቄ መልስ። እሺ ሀሳብ ሰጥተሃል። እኔን ጥያቄ መልስ። ያንተ ጥያቄ ምን ነበር? ጥያቄ ሳይሆን እኔ ሁለት ጥያቄ ጠይቄያለሁ። 900 ምናምን ሰው አለ። ሁለት ጥያቄ ጠይቄያለሁ። ሙስሊም ማለት ታዛዥ ማለት ነው ብለከኛል። ቆይ ሙስሊም ማለት ታዛዥ ነው ብለከኛል። እና የታዛዦች መጀመሪያ እንደሆን ታዘዝኩ ሲል ከሚካኤል አንጻር ለማን ነበር የተላኩት? ለማን ነበር የተላኩት? እርሳቸው ቆይ ሁሱ እኔ ሁለት ጥያቄ ጠይቁን ላስተወሰ ነው። እሱን ጥያቄ እንድትመልስልኝ እኔ ያብራራውልህ አይደለም። አንተ ሌላ ማብራሪያ ሰጥተህ የተመለስከው። እኔ ያልኩ የሙስሊሞች መጀመሪያ እንዲሆን የታዘዘው ማን ነው? ከዛ የሙስሊሞች መጀመሪያ ሲል ከዛ በፊት ሙስሊም እንደሌለ አያሳይም ወይ? ሁለቱን ጥያቄ ነው የጠየቅኩ እና እሱን ጥያቄ ነው የምትመልስልኝ። ከዚህ ጥቅስ ሳትሄድ ነው በጣም ጥሩ። ከዚያ በፊት አንደኛ ዝቦታ ላይ መልስ መልስ ቀርበ አታዳምጥም እንዴ ታዲያ? እንዴ ምን ሆነህ ነው? ኮሜንት ላይ ተሰቂያለሽ እያየሁሽ ነበረ። የሆነ እንትን ለመፍጠር ነው ነገሰያ ግን አውቄ ነው ዝም ያልኩሽ። የሙስሊሞች መጀመሪያ ሲል ነብያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ መጀመሪያ እስልምና ብለህ ነበር ያወራኸው አይደለ?
እስልምና የሚል ቃል አለ የለም? እዚህ ጋር አሁን ሚውተህን አንሳ። እስልምና የሚል ቃል አለ ያመጣው ነው እሱ አሁን የህፃናት ጨዋታ ያረክ ነው ነገሩን። እስልምና የሚል ቃል አለ የለም? እስልምና የሚለውን ተወና ነገር ቃል በቃል ስለሌለው ውሸት ነው ማለት አይደለም። እስልምና የሚል ቃል አለ የለም? እዚህ ጋር የለም ነበር እዚህ ጋር የለም። ስለዚህ የመጀመሪያ ውሸትህ ከሱ ይጀምራል። ቆይ አንዴ አትረብሽ። እስልምና የሚል ቃል ነው ያልከኝ ነው። ያው ሐሳቡም የለም። አዎ ያው ሐሳቡም የለም ቃሉም የለም። 39 12 በጣም ጥሩ። እንዳለ አንተ አስተማሪ ነህ። ካላስተማርክ እኔ አስተምራለሁ። እሺ ችግር የለም። ነይ ሸስት እና ሸስት ወራኛ ያው 63 እሺ አንተ ቀድማ ታስተምርም ጥቅሱ አላስተምርም። አንተ አስተማሪ አሁን እስልምና የሚለውን ቃሉንም ሐሳቡንም ካለ አሳይ። ሙስሊም ማለት ነው ብሩ አለኝ። አንተ ሙስሊም ነህ አይደለም? ቅድም ምን አልኩ? ያስተምርህ ነው። እሺ ስማኝ፣ አንተ ሙስሊም ነህ አይደለም? ነከረልክ እንደገና ጠይቀህ ማለት ነው ታስተምረው ወይ? እየጠየቅኩህ ላስተምርህ ነው። እሺ አንተ ሙስሊም ነህ አይደለም? እኔ ሙስሊም ነኝ። እሺ ሙስሊም ነኝ እና የሙስሊሞች መጀመሪያ ማን ነው? የኔ ራስ ሳነብ ቁርአንን የሙስሊሞች መጀመሪያ ነብዩ መሐመድ እንደሆነ እዚህ ጥቅስ ላይ ተቀምጦልኛል። ምን ትላለህ አንተ? ያንተ መጀመሪያ ነብዩ መሐመድ እንደሆነ እዚህ ጥቅስ ላይ ተቀምጦልኛል። አይደለም ያው የኔ መጀመሪያ እርሳቸው ናቸው። ትክክል ነህ። እኔም እኮ ቅድም ያልኩህ እሱ ነው። ቆይ አዳምጥ፣ ተረጋጋ። ያንተም የሙስሊሞች የሁሉም መጀመሪያ እርሳቸው ናቸው። የሁሉም የሚለውን የቱ ጋር ነው ያገኘው? የሙስሊሞችም መጀመሪያ እንደሆን ታዘዝኩ ማለት ምን ማለት ነው? ከትውልድ ለማን ነበር የተላኩት? ነብዩ ሰለላሁ ዐለይሂ ወሰለም ከአዳም ጀምሮ ነው የተላኩት ወይንስ እርሳቸው ከተላኩበት ዘመን በኋላ ነው የተላኩት? እዚህ ጋር ነው በቃ ዋናው ነገር። መቼ ነበር ለማን ነው የተላኩት? እርሳቸው ከተላኩበት ዘመን በኋላ አይደለም? መለሰ። ቆይ እርሳቸው ትክክለኛ ነብይ ስለመሆናቸው እኮ ማስረጃ የለም። ከዚህ በፊት እንደሚመጡም አልተነገረም። ተነግሯል። አሁን ማስረጃ ላሳየሽ። ጥያቄው ዝም ብሎ እየቀያየረ ነው እየተከተለ ከቁርአን ልታሳየኝ ነው? እሺ አሁን እና አንድ ደቂቃ ትሰማኛል? እሺ አንድ ደቂቃ ብቻ። እስካሁንም እያወራህ ያለው በቁርአን ነው። አንድ ጊዜ እሺ ይቅርታ፣ ብዙ ካወራሁ ይቅርታ። አንድ ደቂቃ ብቻ እንዳወራ ከእርሳቸው በፊት የተናገረላቸው አለ ወይ ብለህ ጠየቅ። ኢየሱስ ክርስቶስ ሙሐመድ ብሎ ተናግሯል። እሺ ጥያቄውን ላብራራለሁ። ለምን አንድ ደቂቃ ብቻ ስማኝ። ጥያቄን ላብራራለሁ። ከሷቸው ላብራራለሁ። እሺ አሁን ጥያቄ ነው የምታብራራው? ጥያቄ አይደለም፣ አብራርቼ በኋላ ነው ጥያቄው የምጠይቀው። እሺ በቃሽ፣ ቀጥል። አብራርቼ በኋላ ነው ጥያቄ የምጠይቀው። ለምሳሌ እኔ 110 ያለው ምዕራፍ ከቁርአን የተሻለ ምዕራፍ ጽፌስ ራሴን በጣም ትልቅ ነብይ አድርጌ 110 ያለው ምዕራፍ መጻፍ እችላለሁ። ጽፌ እዛ መጽሐፍ ውስጥ እኔን ራሴን ነብይ አድርጌ ኢቭን እንተው ነብይ ራሴን አምላክ አድርጌ ማስቀመጥ እችላለሁ። 110 ያለው መጽሐፍ ጽፌ እና ነብዩ መሐመድ ቁርአን የወረደው እርሳቸው ላይ ራሱ ነው። እኔ ማምነው ራሳቸው ናቸው ለቁርአን እውነተኛነት ማስረጃ የምታመጡ ስለ ነብዩ መሐመድን ራሳቸውን ነው። ነብዩ መሐመድ ነብይ ስለመሆናቸውም ከቁርአን ነው የምታመጡ። እኔም 110 ያለው ምዕራፍ ጽፌ ራሴን ነብይ አድርጌ ከኔ በፊት ሌሎች ሰዎችን አስቀምጬ ስለኔ እንዲያወሩ አድርጌ መጽሐፍ እችላለሁ። ከቁርአን የተሻለ መጽሐፍ እና አሁን እኔ ማስረጃ እንድታመጣልኝ የምፈልገው ለቁርአኑ እውነተኛነት ነብዩ መሐመድን ታመጣለህ። ነብዩ መሐመድ ነብይ ስለመሆናቸው ከሷቸው በፊት ሌላ እንዳለ እንትን ለማድረግ ቁርአንን ማስረጃ ትሰጠኛለህ። አሁን እኔ የምፈልገው ስለ ነብዩ መሐመድ ከቁርአን ውጭ ከ610 570 ከመረብ በፊት ሚውት ላድርግ። እሺ አዳምጥሽ። አሁን ምን አይነት መስፈርት አመጣ? አንድ ነብይነቱን ከእርሱ በፊት ያለ ነብይ ሊመሰክርለት ይገባል የሚል መስፈርት አስቀምጠሃል። ይሄን መስፈርት የቱ ጋ ነው ያገኘው? ቢያንስ በመጽሐፍ ይወጣላል። በመጽሐፍህ ላይ አንድ ነብይነቱ ሊረጋገጥ የሚችለው ከእርሱ በፊት ያለ ነብይ ሊመሰክርለት ይገባል የሚለውን መስፈርት ከየት ነው ያመጣው?
አሁን ተናንሳና ይሄን መስፈርት ያስቀምጠልህን ቢያንስ ከመጽሐፍ እኔ ከቁርአን አልጠይቅም። ከቁርአን ጥያቄ ጠይቄ እስክትመልስ የጠበቅኩ እንደሱ የሚል መስፈርት አለ። ከየት ነው ያገኘው? መልስ የጠበቅኩ ጥያቄው ስህተት ነው እያልኩህ ነው። ለምን እንደሆነ ታውቃለህ? አይምሮህን ክፈተው። አንድ ጊዜ እየጠየክ ያለው ጥያቄ መጽሐፍም ራሱ ያላስቀመጠው የሆነ መስፈርት ነው። የአንድ ነብይ የነብይነቱ መስፈርቶች አሉ፣ ይታወቃሉ። ቢያንስ መጽሐፍህ ላይ ገብቶሃል አይደል? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ብትሄድ አንድ ነብይ እንዴት ነብይ ሊባል እንደሚችል ተቀምጧል እዚያ ላይ። ሙሉ መጽሐፍ ቅዱስ ላይ ስትሄድ ጊዜ አንድ ነብይ ከእርሱ በፊት ያለ ነብይ ካልተናገረለት ነብይነቱ አይጸናም የሚል ቃል አታገኝም። ገብቶሃል አይደል? እንዲህ የሚል መስፈርት ማን ነው የሰጣችሁ? የት አለ መጽሐፍ ቅዱስ ላይ? መስፈርቱን አስቀምጠ ነው ሚዛኑን አስቀምጠ ነው ከዚያ በኋላ የሚመዘነውን ነገር ከላይ ማስቀመጥ ያለብን። ነገር ግን ሚዛን ሳላስቀምጥ አምጥቼ ስኳሩን ይሄን ልመዝነው ብል አያስኬድም እንደሱ። አየህ አይደለ? ስለዚህ ሚዛኑ ከየት ነው ያገኘው አንተ? አሁን ቀጥል። እሺ ስታወራ እንዳላቋርጥ ብዬ ነውና አሁን ሎጂካል የሆነ ኢንፎርሜሽን ነው የሰጠው። ከኔ ሎጂካል የሆነ ኢንፎርሜሽን ሰጥቼ ከነብዩ መሐመድ የተሻለ መጽሐፍ እችላለሁ እኔ ራሴን ነብይ አድርጌ ብያለሁ። እና ቆይ ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። ክርስቲያን ካለ መግባት ይችላል። እኔ መጽሐፍ እችላለሁ እያለ ነው። ከነብዩ መሐመድ የተሻለ መጽሐፍ ኮሜንት ላይ እንዳትናገር። አውቄ ዝም ያልኩት በነገራችን ላይ የሚናገር ራሱ አያውቅም፣ የሚጠይቀውንም አያውቅም፣ የሚነገረውንም አይረዳም አያውቅም። እሺ ክርስቲያን ካለ መግባት ይችላል። በእውቀት አውሩ። ቢያንስ መጽሐፋችሁ ላይ ያሉ መስፈርቶችን አንሱና ይሄ መስፈርት የነብይነት መስፈርት ነውና ነብዩ መሐመድ ላይ አለ ወይ ይሄ መስፈርት ብላችሁ ጠይቁ። አይምራችሁን አሰሩት። ብላችኋል። ጋገጥ ያ መስፈርት ቢያንስ ከኔ መጽሐፍ ላይ አለ ወይ? እኔ ነብይ ብዬ በማምናቸው መጽሐፍ ቅዱሴ ላይ በእነርሱ ላይ ተሟልቷል ወይ የሚለውን ነገር አስተውሉት። መጀመሪያ አይምራችሁን ከፈታ አድርጉት። እሺ ገስት ላይ ክርስቲያን ካለ አስገባቸው። ገስት ላይ የገባ ክርስቲያን ለመጠየቅ ይፈልግ። እኔ ማስገባት አልችልም። እንትን ዳታ በጣም ደካማ ነው። አቡከር ይሄድም በቃ ማህሙድ ተመልሰ አደውለህ ምን እሺ ነገርኩ እኮ ነው እንዴ ያለቲ ፕሮግራም ቢሆን እሺ ሀላ ሰላም ነው። እንዴት ነህ? ጅመራው እንደመጣብን ምሽ ይሰማል። እንዴት ነህ? አለን አልሐምዱሊላህ። ፕሮግራም ቢኖረው ነው ፏር ብቻውን አይደል የወጣው ማለት በአሁኑ ልጁ በጠየቀው የኔን ጥያቄ ነበረ። ከሱ ትንሽ እንትን ብላ ምን መሰለህ እየሰማኝ ነው። የልጁን ሀሳብ ተስማማለህ? አንድ ነብይ ነብይነቱ እንዲረጋገጥለት ከእርሱ በፊት ያለ ነብይ ስለ እርሱ መናገር አለበት የሚል መስፈርት አለ መጽሐፍ ቅዱስ ላይ ወይስ የለም? እሱ ባይሆን ትውልድ ሁሉ እስከ ዘመኑ ፍጻሜ ድረስ የመጀመሪያ ሙስሊም ናቸው ወይ? አዎ የመጀመሪያ ታዛዥ የመጀመሪያ አምላክን ትእዛዝ ተቀብለው ከዚህ ትውልድ የፈጸሙት እርሳቸው ናቸው ማለት ነው። ይሄ ነው የመጀመሪያ ሙስሊም ማለት ነው። ስለዚህ አንጻራዊ መጀመሪያነት የሚባል ነገር አለ፣ ፍጹማዊ መጀመሪያነት የሚባል አለ። ቢያንስ ቋንቋ እንኳን እንወቅ። መጀመሪያነት ለሁለት ይከፈላል። ገብታችኋል አይደል? አንጻራዊ መጀመሪያ አለ ከተላከለት ትውልድ አንጻር ማለት ነው። ፍጹማዊ መጀመሪያነት አለ። ይህ ደግሞ ያልተገደበ ፍጹማዊነት አጠቃላይ ማለት ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው ነብይ ተደርገው የተላኩትና አምላክን ትእዛዝ ተቀብለው መፈጸም የጀመሩ ከተባለ የሰው ዘር ከተፈጠረ ጀምሮ ነው ወይ? አይደለም በፍጹም። ስለዚህ ያለፈውን የሚመለከት አይደለም። 40 ዓመታቸው ላይ ነብይ ተደረጉ። ከዚያን ጊዜ በኋላ ላለው ትውልድ ነው። ገብታችኋል አይደል? ቪዲዮ ልዝጋው መሰለኝ እየተቆራረጠ ነው ልጆች። በቃ ልዝጋውሽ። ስለዚህ ከተላኩለት ትውልድ አንጻር ነብያችን ሰለላሁ ዐለይሂ ወሰለም ያን የመጀመሪያ ሙስሊም የተባሉት እንጂ አጠቃላይ ከሁሉም አይደለም። ሙሳ ዐለይሂ ሰላም ወይንም ሙሴ የመጀመሪያ ሙስሊም ተብለው ተገልጿል። የመጀመሪያ አማኝ ሙእምን ተብለው ተገልጿል። የሚገርም በየት ይገኛል ከተባለ በሱረቱል አዕራፍ ላይ የመጀመሪያ አማኝ ነኝ ይላል። ከዚያ በፊት እና አብርሃም ከሃዲ ናቸው ማለት ነው? አይደለም። ታዲያስ
አማኝ የተባለው አብርሃም ከትውልዱ አንጻር የመጀመሪያ አማኝ ስለሆነ ነው። የአምላክን ትእዛዝ ተቀብለው መጀመሪያ ነብያቶች ስለሆኑ የሚፈጽሙት የመጀመሪያ ታዛዥ ተባሉ። የመጀመሪያ ሙስሊም አፍዋድ ከቦታውን ንገረው። ግን እንደዛ አይልም እኮ ይሄን ከራስህ ነው ወይ ያልከው? ቆይ አንዴ አዳም የናንተ ግን እንደዛ አይልም ወደሚለው እንመጣለን። አሁን ግን አጠቃላይ የሚለው ስህተት እንደሆነ እንድትረዱ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን ዘመን አስተውሉ። እርሳቸው የተላኩበት ዘመን አለ። ከዚያን ጊዜ ጀምሮ ለትውልዳቸው የመጀመሪያ አምላክን ትእዛዝ ተቀብለው የፈጸመ ማን ነው ቢባል እርሳቸው ናቸው። ስለዚህ ሙስሊም ማለት ታዛዥ ማለት ነውና የአምላኩን ትእዛዝ መጀመሪያ ተቀብሎ የሚፈጽመው ያ ነብይ ነው። የመጀመሪያ የተባለው ከትውልዱ አንፃር ነው። ገብቶሃል አይደል? ይሄን ያልከው ከራስህ ነው ወይ? ከራስህ አይደለም። አንዴ እንዳለ ሁሉንም ሊቃውንቶች ንግግር ላሳይህ በዚህ ጉዳይ ላይ ለውጣና ላሳያችሁ። እዚሁ ላይ እንቆይ። ሌላ ቦታ ወዴትም አልሄድም። እዛው ላይ ሆኜ የሊቃውንቶችን ንግግር ከራስህ ነው ስላል ከኔ እንዳልሆነ በሊቃውንቶች ቃል ይፈታልና እነሱ ምን እንዳሉ ላሳይህ። አብሽር። ምዕራፉን ታውቀዋለህ? ልጅ ያነሳበትን ምዕራፍ ቆይ ላውጣለህ። ሱረቱ ዙመር ታስታውሳለህ ወይስ ሌላ ላውጣለህ? ምዕራፍ 39 ቁጥር 12 ይታያል አይደለ? እዚህ ነው። አሁን እንዳለ ወደ 36 ምናምን ተፍሲሮች አሉኝ እዚህ ጋር 30 ምናምን ተፍሲሮች። ሁሉንም ሊቃውንቶች ምን እንዳሉ ላውጣለህ። ያው ይታያል። ምን ይላል እዚህ ቦታ ላይ? ወል አዩሃ ረሱል ምን ይላል እዚህ? ያውና ከትምን ኡመቲ ይላል ከትውልዴ አንፃር። ቆይ ወደ አማርኛ ልቀይርልህ እዚሁ ጋር እያለ ከትውልዳቸው ከህዝባቸው አንፃር እዚሁ እያለ ወደ አማርኛ እስኪ ትራንስሌት እናድርገው። ምን ይላል? እንግሊዘኛ ትችላለህ? ሀላ ወደ አማርኛ ልቀይርልህ፣ እንግሊዘኛን ታነባለህ። ይሰማል? አየዋ ምን ይላል? ከትውልድ አንፃር አይደለ? እዚህ ከትውልድ አንፃር ይላል እንዳለ የሁሉንም ሊቃውንቶች ንግግር በከፍተልህ ከትውልድ አንፃር ነው። ስለዚህ ያ ግን የሚለው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ዘመን መቼ ነው የሚለው ነው። አንዴ ማውራት ትችላለህ። መቼ ነው የተላኩት ነብዩ ሰለላሁ ዐለይሂ ወሰለም? ገና ሰው ዘር ሲፈጠር ጀምሮ ነው የተላኩት ወይንስ ተወልደው 40 ዓመት ከሆናቸው በኋላ ነው? መልሳ አሁን አንተ እዛ ቦታ ላይ አንተ ያልከው ነገር ሁሉም የለም። አሁን እዛ ቦታ ላይ ትውልዱ ምናምን የሚል ነገር የለም። ሙስሊሞች ነው የሚለው። ሙስሊሞች ካለ ደግሞ ካለፈውም በዛ ዘመን ከነበረውም ሁሉም አንፃር ነው እንደዛ እንጂ አንተ አሁን ያልከው ትውልድ ምናምን ያልከው እሳቸው መተፈጸሙ ያልከው ነገር ሁሉም ነገር የለም። ካለፈውም የሚለው እዛ ጋር አለ። ቆይ አንዴ ቁርአኑ ውጪ ነው አንተ ያወራው። እሺ ካለፈውም የሚለው አንተ የምትለው አለ እዛ። አያችሁ ቆይ አዳምጥ፣ ተረጋጋ። ዝም ብለህ ከቁርአን ውጪ ነው ያልከኝ ማለት አለና ካለፈውም ከአጠቃላይ ነው ብሎ ራሱ ደግሞ ተረጎመ። እንደሱ የሚላል ወይ እዛ ላይ? የለም። እንደሱ የሚላል እዛ ላይ ካለፈውም ሁሉም ከአጠቃላይ ነው የሚላል። ለምን አይምሯቸውን ትዘጋላችሁ? ቅዱሳን አይምሮ መዝጋት ሳይሆን እዛ ሙስሊሞች ካለፈውም ከአጠቃላይ ነው የሚል ቃል አለ እዚያ ላይ አንተ ያልከው ወይስ የለም? እሺ ካለፈውም ከአጠቃላይ ነው እዛ ላይ የሚለው ብለሃል። እንደሱ ቃል አለ? እንደሱ ቃል አለ? አንዴ ስማኝ፣ እዚህ እኮ ከፋፍሎ ሳይሆን አንተ ወይ ልንገሬ እዚህ ጋር እኮ ዝም ብሎ ፖለቲካ መስራት የተጠየቀውን መልስ። ኋላ የተጠየቀውን መልስ። ካለፈውም ከአጠቃላይም ነው እዛ ላይ የሚለው አልክ። እንደዛ የሚል አለ ወይንስ የለም? ሙስሊሞች እኮ ነው የሚለው። ካለፈውም ከአጠቃላይም ነው የሚል አለ እዛ ላይ ወይስ የለም? እሱን ነው የተጠየቀው። ሙስሊሞች የሚለው የለም ወይ? እሱ አይደለም ጥያቄያችን። ቅድም አንተ የተናገርከው አለ ወይ? ካለፈውም ከአጠቃላይ አንተ የተጠየቀው መልስ። አንተ ይኸውልህ ያልከው ነገር አለ እያልኩህ ነው። እኔ የምረዳው እንደምን መሰለህ፣ ሙስሊሞች ካለ ያለፈው አያችሁ አይደለ? እኔ የምረዳው አላያችሁት አይደለ? ቁርአንን እየመጡ እኔ የምረዳ ይሉናል። ሊቃውንቶች የተረዱትን ልስጥህ አልፈልግም። ታዲያስ እኔ የምረዳው እንደዚህ ነው። እኔ መጽሐፍ ቅዱስ ላይ ሄድና ቆይ አንተ ተረጋጋ፣ በመጀመሪያ ቃል ቃልም ከእግዚአብሔር ዘንድ እኔ የምረዳው እንደዚህ ነው ብዬ አልፋለሁኝ ማለት ያስኬዳል? እንደዚህ አያስኬድም። ገብቶሃል አይደለ? ለማንኛውም ግን አንተ የምታወራውና ቁርአኑ አይገናኝም። ውሸት ነው የምታወራው።
ምንም ማድረግ አይቻልም። መሰረፍ ትችላላችሁ። ነገር ግን ማስረጃ አውጥቶ ማሳየት የኔ ነው። እኔ አውጥቼ አሳየሁ ከትውልዴ እንደሆነ የተናገሩበት ነብዩ ሰለላሁ ዐለይሂ ወሰለም ሊቃውንቶች እንዳለ የተረጎሙት ውሸት ነው አንተ ምናምን ማለት ግን ትችላላችሁ። እኔ ነው እና አይሄድም በቃ ናና ጨናንቀው ማይሄድ ከሆነ መስጊድ ነን ዳቦ ቤቷ ማለት እሺ ከላይ ያለ ሰላም አለ አለ ክርስቲያን ነህ? ክርስቲያን ነኝ። መልካም። እሺ ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ። እሺ ልጠይቅ? እሺ ጠይቅ በቃ መጠየቅ ነው የምትፈልገው? እሺ በቃ ትንሽ ድምጽ አለ ካንተ እስክጠይቅ እንትን አድርግልኝ። ድምጽ ነገር አለ። እሺ ጥያቄ ለኔ ነው እንጂ ላንተ አይደለም። እሺ ችግር የለም። ጥያቄው ምንድነው? በእስልምና እንደምናውቀው ሁሉንም ነቢያት ሙስሊም ናቸው ነበሩ ናት ነው ምናምን ነው እንጂ አንድም ነብይ እኔ ሙስሊም ነኝ ብሎ አልተናገረምና የነቢያትን ነው ተናግሯል። መሐመድ ነው እንደዛ ያለው። ተናገሩ ከመጽሐፋቸው ያሳዩ ከመጽሐፋቸው በእስልምና እኮ ከመጽሐፋችን ልናሳይህ ነው። ቃል በቃል ነብያቶች እኔ ሙስሊም ነኝ ብሎ የተናገረ ሙስሊም ነብይ ላሳይህ። ከመጽሐፋቸው ከመሐመድ መጽሐፍ ሳይሆን ከነሱ ከመሐመድ አይደለም ከመሐመድ ሳይሆን ከነሱ መጽሐፍ የነሱ መጽሐፍ ከመጣ መጽሐፍ ማለት ነው። ተረጋጋ፣ ቀስ በል አሁን። ስለዚህ አንድ ነብይ ቆይ ተጋብል ቀስ በል ያልሆነ ልክ እስልምና ላይ ጥያቄ አለ ብለው ይመጡና መልስ የለውም ሁሉም ነብያቶች እንዲህ ናቸው ይላል እንጂ መጽሐፋችሁ ላይ እኔ ነብይ ነኝ ያለ ነብይ የለም ማለት አያችሁት አይደል? እኔ ነብይ ነኝ ያለ ልስጥህ ስለው አይ ከመሐመድ መጽሐፍ አልፈልግም ማለት። ግን ነብያቶች ሙስሊም ናቸው ሲል የነበረውን ማስረጃ ሲያመጣ የነበረው ለመሐመድ ካላቸው መጽሐፍ ከሚለው ነበር። አያችሁ አይደል? አንድ ነብይ ከተናገረ የሆነ ንግግር የግዴታ ከዛው ከነብይ መጽሐፍ መሆን አለበት የሚል መስፈርት ከየት ነው ያመጣው? በጣም እኔ ስላንተ ሳወራና አንተ ስለራስህ ስትመሰክር ይለያያል። እኔ ስላንተ ማወራው ወይ ሐሜት ነው ወይ ደግሞ ሌላ ነገር። አንተ ግን ስለራስህ ስትመሰክር እውነት ነው። ሰማኝ አንዴ ሰማኝ። ቆይ አሁን አንተ ምን አልክ? ቆይ አንዴ ተረጋጋ። ነብያቶች የተናገሩትን ልስጥህ ስለህ አይ ከራሳቸው መጽሐፍ ነው የምፈልገው አልክ አይደለ? ይሄን መስፈርት ከራሳቸው የሚል መጽሐፍ የሚል መስፈርት የት ነው ያገኘኸው? መጽሐፍ ቅዱስ ላይ ያለ ቢያንስ በጣም ጥሩ። እንደዛ ከሆነ ፍቅር ሲዝምም ትክክል ነው ማለት ነው። ሁሉም ነቢያት ፍቅር ሲዝም አማኝ ናቸው ብሏል። ማድረግ አይቻልም። አያችሁት አይደለ? እምነቱን እንትን ማለት አይችልም፣ መግለጽ አይችልም። ምክንያቱም መጽሐፉ ላይ የለም። ይሄ የሚሉት መስፈርት እየነገርኩ እኔም እንደዛ ማለት እችላለሁ። የሆነ ሃይማኖት መስርቼ እንደዚህ ናቸው ማለት እችላለሁ። ቆይ አንዴ ወላሂ ለአዚም ከእነ ሉቃስ ፍቅር ሲዝም ይሻላል። እንዴት እንደሆነ አስረዳለሁ። ከእነ ማርቆስ ኧረ ከማመር ነው ይሻላል እንዴ? አንድ ጊዜ በቃ ምንም ማድረግ አይቻልም። ይዘው መስፈርት ይመጣሉ። ከቀደመው የሚያሆነው ልጅ ማለት ነው። ገብታችኋል? ያን መስፈርት ግን መጽሐፍ ቅዱሳቸው ላይ የለም። ታዲያ ለምንድን ነው ይሄን ይዘው የሚመጡት ከተባለ ከራሳቸው እንዳይመስላችሁ መምህሮቻቸው የሚሰጧቸው እንደዚህ አይነት መስፈርት። ያ መስፈርት ለምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እንዳይቀበሉ ብቻ ማለት ነው። አንድ ነብይ የነብይነቱን መስፈርት ማረጋገጫ ቢያንስ በራሳችሁ መጽሐፋችሁ ላይ እወቋቸው። የነብይነት መስፈርት ምንድነው ቢባል ወላሂ ያውቁም። ግን ነብዩ መሐመድ እንደዚህ ብለው ያንን መጠየቅ ይችላል። አሁን እንዳጠቃላይ ምንድነው አንድ ነብይ የተናገረው ንግግር አምላክ ስለርሱ የተናገረው ንግግር ሊሆን ይችላል በአንድ መለኮታዊ መጽሐፍ ላይ በራሱ መጽሐፍ ካልሆነ ታማኝነት የለውም አንቀበልም የሚል መስፈርት አለው መጽሐፍ ቅዱስ ላይ የለም። እሺ አለ በሚለው ብንሄድስ? አለ በሚለው እንሂድ። ለምሳሌ እኛ በቁርአን ላይ
ኑህ ቃል በቃል እኔ ሙስሊም ነኝ ብሎ ተናግሯል። ምን አለ? ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ። ስለዚህ የእነሱ መስፈርት ምንድነው? አይ ከራሱ ከኑህ መጽሐፍ ካልሆነ አንቀበልም ነው አይደል? አረ በጣም ተግባባል። እዚህ ድረስ እንደሱ ከሆነ በመጽሐፍ ቅዱስ ላይ የመጨረሻ ትልቁ መጽሐፋቸው ማን ነው? ከፍተኛው ኦሪት ነው። ስለዚህ ኖህ የሚባል አካልን ተናግሯል መጽሐፍ ቅዱስ ላይ። አብርሃም የሚባሉ ኢስሐቅ፣ ያዕቆብ የሚባሉ እነዚህ ነብያቶች የተናገሯቸው ንግግሮች አሉ መጽሐፍ ቅዱስ ላይ ገብታችኋል። ስለዚህ ይሄን ተናግሯል ብዬ ብናገር ወይንም አብርሃም እንዲህ አለ፣ አብርሃም የሚባል ሰው አለ ግን በአብርሃም መጽሐፍ ከሆነ ካልሆነ በስተቀር አልቀበልም እንደማለት ነው። እንደሱ የሚላለው የለም በፍጹም ገብታችኋል። ያ ማለት የአብርሃም መጽሐፍ የላቸውም፣ የኢስሐቅም የያዕቆብም የኖህም መጽሐፍ የላቸውም። እንዲህ አይነት መስፈርት ሲሰጧችሁ ጊዜ እናንተ አትቀበሏቸው። እናንተ አይምሯችሁን ለመድፈንና ለመዝጋት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ብቻ ጥያቄ እንድታነሱ። ይሄ ጥያቄ በእኛ ነብያቶችና በእኛ መጽሐፍ ላይ ብናነሳውስ ብላችሁ ዘወር ብላችሁ ቆም ብላችሁ አስቡ። የዛኔ መጽሐፍታችሁ ሁሉ ባዶ ይበላል። ይሄን ይመስላል። ጥያቄ ያለህን መጠየቅ ይችላል። እኔ ላንተ ፍቅር ነው። እሺ أبو بكر علينا ندور نيدا نبدأ لازم نكفي كده مياه زور نيدا قليا هنا السوق جالسنا ماله مرحبا أنت يا سكولي ماشي أربعة كلا شو أسكبر ኦኬ ሰላም አለይኩም ወራህመቱላህ። አይ ቲንክ አድሚኖች እስከዛ አስገቡ ሰው ምናልባት የቀድሙ ላይ አንድ ሐሳብ ልስጣችሁ። ይሄ ሪላቲቭ ከመሆኑ ጋር የሚነሱ አንዳንድ ሐሳቦች አሉ። ማለትም ይሄ አንጻራዊና ፍጹማዊ የሚባል ነገር አለ። ይሄ ጊዜና ቦታ ሁለት አይነት ነገር ነው። አንጻራዊና ፍጹማዊ የሚባል ነገር አለ። ጊዜ ማለት ነው። ለምሳሌ ጊዜ በአንድ ምሳሌ ላስረዳችሁ። ጊዜ የሚባለው ነገር አንጻራዊ እንደሆነ ለምሳሌ ዛሬ ቀኑ እሁድ ነው አይደለ? ስለዚህ ሰኞ ነገ ነው የሚባለው። ሰኞ ነገ ነው የሚባለው። ትላንት ሰኞ ነገ ይባላል። ደግሞ ነገ ደግሞ ስንሆን ደግሞ ከነገ ወዲያ ደግሞ ስንሆን ነገ ብለን የነበረው ሰኞ ትላንትና ይባላል። ሶ አንድ ቀን ትላንትና የሚባለው ዛሬ የሚባለው ካለንበት ቀን አንጻር ነው ማለት ነው። ስለዚህ አንጻራዊ ሆነ ማለት ነው። ይህንን ማንሳበት ምክንያት ምን መሰላችሁ? ነብዩ አለይሂ ሰላቱ ወሰለም የመጀመሪያ ነኝ ሲሉ ከታይም አንጻር ነው አይደል? ስለዚህ ይሄ ከጊዜ እንደመሆኑ አንጻራዊ ነው እንጂ ፍጹማዊ ቀጥታ አይደለም። እሳቸው የመጀመሪያ ናቸው ሲባል ከመጀመሪያም የመጀመሪያ ናቸው ከዛቸው በፊት የለም ሲባል ከታይም አንጻር ፍጹማዊነት አይደለም፣ አንጻራዊነት ነው። የራሱ እንትን አለው ማለት ነው። ፍጹማዊነቱን የሚገልጹ ነገሮች አሉ። ምክንያቱም ጊዜ ስለሆነ እንዲሁ ነው። ቦታ እንደዚህ ለምሳሌ እኔ ከተቀመጥኩበት አንጻር ለምሳሌ ከላይ ላለችዋ ልጅ የበታችዋ ነኝ፣ ከታች ላለው ልጅ ደግሞ የበላዩ ነኝ፣ መሀከል ላይ ነው ያለሁት። ስለዚህ ከታችኛው አንጻር የላይኛው ነኝ፣ ከላይኛው አንጻር ደግሞ የታችኛ ነኝ። ስለዚህ ይሄም በአንጻራዊነት ነው ማለት ነው። ስለዚህ ጊዜና ቦታ ታይም እና ስፔስ ሪላቲቭ ናቸው ይባላል። ከዛ አንጻር ጥያቄያችሁን አይታችሁ ብትገቡ ክርስቲያኖች መልካም ነው። ብዙ ጊዜ ነብዩ አለይሂ ሰላቱ ሰላም ላይ ጥያቄ ስታነሱ እሳቸው የመጀመሪያ ናቸው ስትሉ በመጀመሪያ ጊዜ የሚባለው ነገር አንጻራዊ ነው ወይስ ፍጹማዊ ነው የሚለውን ነገር መመልከት መቻል አለባችሁ። ኦኬ ግልጽ ከሆነላችሁ ማለት ነው። አይ ቲንክ የገባ ክርስቲያንም ካለ ጥያቄ መጠየቅ ይችላል። ሁሱም ያለ ይመስለኛል። እንዲሁ ደግሞ ሙስሊሞቹ መሆናችሁን ንጽጽራዊ ጥያቄ ካላችሁ ሁሱ ካለም ደግሞ የፈታው ጥያቄ ካላችሁ መጠየቅ ትችላላችሁ። እና በዚሁ ደግሞ እንትን የቪዲዮ ለቅቅ ያለሁኝ ተከታታይ ቪዲዮዎች ጀምሬያለሁ። ምናልባት እይታችሁ ብዙ እንትን ባይልም ለማንኛውም የገባችሁ የሚደረገውን ነገር አድርጓቸው። ባረከላሁ ፊኩም። ሌላ ጥያቄ ያለው አለ ከላይ? ሰላም አለይኩም እንዴት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግን ካፊሮች የሆነ ሲያብራሩ ሰምቼ ነበር። ማለትም የራሳቸውን ሀሳብ ሲያስቀምጡ በሱረቱል በቀራ 173 ላይ ያለውን የቁርአን አንቀጽ ሙፈሲሮች ምን ብለው ነው ያብራሩት? እስኪ ንገረኝ። ምን ይላል ሀሳቡ? ማለትም ሰው መብላት ሰው የሚበላሉ ምናምን ነገር ብለው ኢቭን ህፃናትም ቢሆን
ሴትም እንደዚህ ያገኙትን እንደዛ ይበላሉ፣ ተፈቅዶላቸዋል፣ ሙፈሲራቸው እንደዛ ብሎ አስቀምጧል ብለው ነበርና እንደዛ የሚላለን እንዴ? የለም። እኔ እንዳየሁት ከሆነ የተራበ ሰው ግዴታ ማለት ሜቢ ካላት ሌላ የተወሳበት ምናምን ለራቡ ማስታገሻ የሚበላ አይነት እንደዛ ነው ያወራው አንቀጽ መሰለኝ። የመጀመሪያ በዚህ ጉዳይ ላይ የተነሱ አንዳንድ ከዑለማዎች ቀውል አለ ይባላል። ወላኪን አቋሉ ዑለማ በድር ወአለይኩም ሰላም ወራህመቱላህ። ጥያቄሽ የቱ ጋር ነበረ? ምዕራፍ አላማ ግን ምን አለ ፕሮግራም ምንድነው? ግን በለጠ በቀራ 173 ላይ አገር ነው ሱረቱል በቀራ እዚህ በለጠ መረጃ 173 ለኔ ሆነኛ ማልካ ወራቢ ጀለ ሆነኝ አይሆንም ወራቢ ጀለ ምንም ሆነኝ ለምጥላት ሆነኝ አገር አላማ ግን 173 إنما حرم عليكم الميتة والدم ولحم الخنزير وما أهل لغير الله به وما أهل لغير الله له بكر متتو بالثلاثه هم ህዝቦታ ላይ አንቀጹ እያለ ያለው የማይፈቀዱ የስጋ አይነቶችን ነው። 173 እሺ በእናንተ ላይ እርም ያደረገው በክትን ደምን የእርያ ስጋንም ወይንም ደግሞ አሳማ ማለት ነው። በእርሱም ማረድ ከአላህ ስም ሌላ የተነሳበትን ነገር ብቻ ነው እያለ ይናገራል። እዚህ ቦታ ላይ የማይፈቀዱ የስጋ አይነቶችን እየተናገረ ነው። እሺ ተፍሲር አልሙየሰር ላንብብልሽ ከኔ ጋር ነሽ። إنما حرم الله عليكم ما يضركم كالميتة التي لم تذبح بطريقة شرعية والدم المسفوح ولحم الخنزير والذبائح التي ذبحت لغير الله ومن فضل الله عليكم وتيسيره أنه أباح لكم أكل هذه المحرمات عند الضرورة فمن ألجأته الضرورة إلى أكل شيء منها غير الظالم في أكله فوق حاجته ولا متجاوز يعني حدود الله فيما أبيح له فلا ذنب عليه في ذلك إن الله غفور لعباده ورحيم بهم. زقار تفسير ميسر لي الراس لزام من ناقر يلا يتقال يالوش بينور من قال በእስልምና አለ ብለው ነው እነዚህ ሰዎች የሚናገሩት። ነገር ግን በእስልምና ሲባል ጊዜ ቁርአንና ሐዲስ ላይ ያለ ነገር ነው። ወተሻል አንድ ግለሰብ የሆነን ነገር ቢሰጥ ያ ነገር ተቀባይ ነው ማለት አይደለም። ዛሬ መጥቶ አንድ ዳኢ ለምሳሌ የሆነ ስህተት የሆነን ትምህርት አስተማረ። እስልምና እንዲህ ይላል ብዬ ያንን ቪዲዮ ሪከርድ አድርጌ ዳኢ የተናገረው ነው እበትናለሁ ማለት ነው። አያስኬድም። እንደዚህ አያስኬድም። ስለዚህ አላህ ሱብሓነሁ ወተዓላ የሰው ስጋን መብላት አጸያፊ እንደሆነ ቃል በቃል በቁርአን ላይ ገልጾታል። እንዳውም አጸያፊ ለሆነ ኃጢአት ምሳሌ አድርጎታል። ምን ብሎ ተናግሯል? አለይሂ ሰላም يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا ولا يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا يالين ناقر أيحب أحدكم من يأكل لحم أخيه ميتا يالين ناقر መተማማተን ኃጢአት እንደሆነ ከገለጸ በኋላ አንዳችሁ የሞተ ወንድሙን ስጋውን መብላት ይወዳልን? የዚያን ያክል አጸያፊ ነው እያለ ለአጸያፊ ነገር ምሳሌ አድርጎታል። በቻን ለአጸያፊ ነገር ምሳሌ አድርጎታል አላህ Subhanahu Wa Ta'ala። ይሄን ይመስላል የሰው ስጋ መብላት ያለው ቃል በቃል መጽሐፍ ቅዱስ ላይ ነው። 14 ነው ያዘው። ይሄን ያሳያችሁ። እኔ ጋር በጣም የሚረብሽ ድምጽ አለ መሰለኝ። ይህያ ቀጥልላችሁ። ኦኬ ያው አይ ቲንክ መልሱ ተመልሶልሻል ይመስለኛል። ሲጀመር እንደዚህ አይነት ቀውል እኔ የሆነ ነገር ባመጣ እስልምና አስተምሮትን ለየት የሚያደርገው ነገር የሰዎች ንግግር ቀጥታ አንቀበልም። አቋሉል ዑለማ ይስተደሉ ለሃ ወላ ይስተደሉ ቢሃ የሚባል ትልቅ ቃዒዳ አለን። የዑለማዎች ንግግር በእነሱ ደሊል ይፈለግላቸዋል እንጂ እነሱ ራሳቸው ማስረጃ ተደርጎ አይቀርቡም የሚል አስተምሯለን። ሶ እንደዛ አሉ ቢባል እንኳን የእነሱም ከቁርአንና ከሐዲስ ማስረጃ ማምጣት መቻል አለብን። አይ ቲንክ ግልጽ ይመስለኛል። አሁን ከቁርአን ከሐዲስ እንዲሁ ደግሞ ኢጅማዕ ካገኘን ነው ትክክለኛ የእስልምና አስተምሮ አድርገን ልንቀበል የምንችለው። ኦኬ ሌላ ጥያቄ ያለው ካለ? ኦኬ ኡስታዝ አለ። ኡስታዝ ፈታ ጥያቄ ጠይቁ። ኦኬ ምንድነው?
ኡስታዝ ኒቃብ ያለበሰች ሴት አላህ ዘንድ እንደ ወንጀል ይቆጠርባታል? ከኔ የተቋረጠው ወይስ ከሁሱ ነው? አንዴ ሚዩት አድርጌ እያወራሁ ነበር። አዎ እንትን ግዴታ በዑለሞች መካከል ኺላፍ ቢኖረውም ኒቃብ የሚለው ነገር ትክክለኛው አቋም ግዴታ ነው የሚለው ነው። የጊዜያችን ታላላቅ ዑለሞችም ሼክ አብዱል አዚዝ ብን ባዝ ብን ዑሰይሚን፣ ሷሊህ አልፈውዛን ሌሎችም የሰጡት ግዴታ ነው በሚለው ነው። ፈትዋቸው ግዴታ ነው በሚለው አቋም ከሄድን ያንን ነገር አለማድረጓ ምርመራ እኮ የሆነ አብራችሁ ሄዳችሁ ነው የሚሻለው። እንዲህ ካላስሩ ነበር እንደ ዛሬ አሽቀጥም ከሞላ ጎደል ተመልሶልሻል ወይስ ይላል? እስከዛ ሌላ ሰው አስገቡ። እሺ ሞዴሬተሮች፣ ዛሬ ሞዴሬተሮች የላችሁ መሰለኝ። ሌላ ሰው አስገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ይሰማል? አይ ይሰማል። ቀጥል። ኦኬ ቀጥል። ትሰማለህ? ኦኬ እሺ። ወይ ሌሎቻችሁ ከላይ ቀጥሉ። ማክዳ ምናምን ኦኬ። እኔ ማለት ሰማው እንዴ? ሰማለስ ወንድሜ? ኦኬ እሺ። ማክዳ ካላችሁ ጥያቄ ቀጥሉ እናንተ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝና እሺ የሆነ በሆነ ምክንያት ሳይመቸን ቀርቶ ዙሁር ወይም ማሱር አልፎን መግሪብ ላይ መስገድ ቃዱ ብሎ መስገድ ይችላል ወይስ እንዴት ነው? እሱ ሲመጣ ቢመልስልህ ይሻላል። እኔ ከመለስ ለቦታው እሱ ይሻላል። አይ ቲንክ ያው እሱ ስላልተመቸው ትንሽ ጠብቀውና እሱ መጥቶ ይመልስልሃል። ይለያያል። እንደ ሁለት አይነት ነው እንትን ያለው እንደ እስልምና አስተምሮት። ለማንኛውም በቃ እሱ ሲመጣ ይመልስልሃል። እስቲ ሌላ ጥያቄ ያለው ካለ ይመልስ ይጠይቅ። ኢየሱስ የሚል አካውንት አለ መሰለኝ። ኢየሱስ የተከበረ ኦኬ። አለ ጥያቄ ጠይቅ። ሌላ ጥያቄ የሚጠይቅ ሰው አስገቡ። የሚመች ቦታ ላይ ስላልሆነ የንጽጽር ጥያቄ ያላችሁ ካላችሁ የንጽጽር ጥያቄ የላችሁ ከሆነ ምንም እንትናት ጥያቄ ከሌላችሁ ምንም አትሰሩም። ውረዱና እንትን በሉ። ለሚጠይቅ ሰው ቦታ እንልቀቅ። አክዳለሽ አክዳ የለሽም። ኦኬ ምናልባት ድምጽ ማታሰማ ከሆነ ሪፖርት ሊሆን ስለሚችል ወይ አውርዷት። ሰላም ናችሁ? አለን እንደምን ሰማለው? አዎ ትሰማለህ? አለን ይመስገነው። ጥያቄ ነበረኝ። ኦኬ በእናንተ አስተምሮ ነብዩ የመጨረሻው ነብይ ነው አይደል? ኤግዛክትሊ። እና ከሱ በፊት እነ ሙሳ ነበሩ፣ እነ ኢብራሂም ነበሩ፣ እነ ሱሌማን ነበሩ። ያው
ነብዩ መሐመድ እና ወደ ጥያቄ የገባሁልህ እኮ ነው። ጥያቄ ነው የጠየቁት። ኮንሰፕት ጠይቀኝና እመልስልሃለሁ። ኦኬ እነሱ በየትኛው ህግ ነበር ሲተዳደሩ የነበሩት ታዲያ? አሁን ነብዩ የመጨረሻው ነብዩ ከሆነ መጨረሻ ዛሬ 1400 ምናምን ላይ ከነበረ ከሱ በፊት የነበሩት በምን ነበር ሲተዳደሩ የነበሩት? ቁርአን ካልነበረ መታየራቸው በምን ነበር? ከፈጣሪ ጋር በምን ነበር ኮሙኒኬት ሲያደርጉ የነበሩት? በምን ነበር አስተምሮታቸው? ፈጣሪን በምን ነበር ሲያውቁት የነበሩት? ይሄ ነበር ነው። ነቢያቶች በየዘመናቸው ለነሱ የሚሆን መጽሐፍ እንደ ዘመናቸው ተሰጥቷቸዋል። በዛ መሰረት ነው የሚተዳደሩ የነበሩት። ህጋቸውም እንደዛ ነበረ። ከዛ በዛ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለኡማቸው ተሰጥቷቸዋል። ለኡማቸው የሚተዳደሩበትን ቁርአን ተሰጥቷቸዋል። በዛ መሰረት ነው። ግልጽ ነው። ለምሳሌ እንደ ተውራትና ኢንጂል እንደ ምሳሌ የሚጠቀሱ ናቸው ህግጋቶች መካከል። በኤቪደንሻሊም እኮ እንደዛ ከሆነ አንተ በኢንጂል ታምናለህ? የትኛው ኢንጂል? ሰማለሁ። በኢንጂል ማመን በኢንጂል ብቻ አይደለም። በነገራችን ላይ በኢንጂል ሳይሆን አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ሐዲሱ ጅብሪል በመባል ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ሲጠይቃቸው መል ኢማን ብሎ ሲጠይቃቸው አኽቢርኒ ዐኒል ኢማን ብሎ ሲጠይቃቸው እሳቸው አንተ ሚነ ቢላሂ መላኢከቲ ወኩቱቢ ያሉ። ኩቱብ ሲባል በውስጡ ነብዩ አላሁ ጀለ ወዐላ ለነቢያቶች በተለያዩ ዘመናቶች ያወረዳቸው መጽሐፍቶችን በሙሉ ያካትታል። ግልጽ ነው። ለተለያዩ ነቢያቶች የጻፋቸው ለምሳሌ ለነብዩላህ ኢብራሂም፣ ለነብዩላህ ሙሳ፣ ለነብዩላህ ዒሳ፣ ለነብዩላህ ዳውድ የተሰጡትን መጽሐፍቶች በሙሉ በነዛ ማመን ግዴታ ነው። ይህ እንደውም አንድ ሰው ከእምነቱ መሟያ መስፈርቶች መካከል ነው ማመን ማለት ነው። ማመን ግዴታ ነው ብላችሁ ነው የምትቀበለው እንጂ አሁን አክቲቭሊ ግን ትጠቀምበታለህ። ምናልባት በየጊዜው ምናምን አንተ አሁን እሱ እንዲጋው ታደርገዋለህ። ቁርአን ስላለ በተጠቀመው ቁርአን ነው የኛ መመሪያ በይሳት ላይ። ስለዚህ ቁርአን ነው የምንጠቀመው። እሱን ኦፕሽናሊ ነው ማለት ነው። what does mean ምን ማለት ነው? ኦፕሽናሊ ነው የምትጠቀመው። ወይንም ምናልባት አሁን ላይ ቁርአን ስላለክ ያኛውን ገለጥከው አልገለጥከውም ለአንተ ምንም ቢግዲል አይደለም። ኖ ከፈጣሪ ሲጀመር አንተ እንደዛ የምትለኝ መጽሐፍ አሁን በእጅህ ላይ አለ ማለትኛው? አሁን አንተ እየነገርከኝ አሁን አንተ እኮ በእጅህ ላይ አለ። ይኸውልህ አሁን ምናልባት ይኸውልህ ነገር ሃይማኖት ላይ ሎጂክ ባይሰራ ማለት ነው። ስማኛ ይኸውልህ የጠየቁኝ እኮ አሁን እኛ ብሮ የጠየቁኝ እየመለስክልኝ ብትሄድ አሪፍ ይመስለኛል። አሁን እየጠቀስክልኝ ያሉ መጽሐፍቶች እጅህ ላይ አሉ? ሲጀምር እናንተ ምን ተከታተለው? መጀመሪያ ጥያቄን አሸሸው። ገባኝ። ቁርአን ከመውረዱ በፊት ይኸውልህ የሰማኸኝ ነው የጠየቅልኝ። ሰማኝም እኮ ሰማኝ። መጽሐፍቶቹ እጅህ ላይ አሉ ወይ? የለም። ኦኬ እሺ፣ አሁን ቀጥል። ይኸውልህ ጥያቄ ይኸውልህ አሁን ቁርአኑ ለማመድ ከወረደለት በኋላ ነው አይደለ? ከዛ በኋላ ብዙ አዲሶች ምናምን አለ ምናምን ብዙ የምትሏቸው መጽሐፎች አሉት። እንዳስረጂም እንደምንም የምትጠቀመው ግን እነሱ ሪፈረንስ ናቸው። ቁርአን ነው የምትከተለው። ግን ከሱ በፊት አንተ የምትጠራቸው ነብዮች በዚህኛው ልክ ቁርአንን አንተ ሪፈር አድርጎ ይጠቀሙ ስላልነበረ አንተ ከሱ በፊት ሙስሊምና በምን ነበር እሱ ዲፔንድ ሆኖ የነበረው ነው እያልኩ ያለሁት። አገኘኸው? ጥያቄ ጠንከር ሳረግልህ በቃ እሺ፣ አሁን የሚታደርግና አዳምጥ። እንደዚህ አይነት ጥያቄ ከምናልባት የመጽሐፍትን ኮንሴፕት ከመረዳትና ካለመረዳት የሚፈጠር ነገር ነው ብዬ አምናለሁ። ምን መሰለህ፣ መጽሐፍት ለነቢያቶች በየዘመናቸው ይወርድላቸዋል እያልኩ ነው። ለምሳሌ ተውራት ለነቢዩላህ ሙሳ እንደወረደው፣ ኢንጂል ደግሞ ነቢዩላህ ዒሳ እንደወረደላቸው፣ በዛ ልክ ደግሞ ለምሳሌ በነቢዩላህ ዒሳ የነበሩ ሰዎች በኢንጂል ተዳድረዋል። በነቢዩላህ ሙሳ የነበሩ ሰዎች ደግሞ በተውራት ተዳድረውበታል። ልክ ደግሞ በነቢያችን አለይሂ ሰላቱ ወሰላም መሐመድ አለይሂ ሰላቱ ወሰላም እስከ የውመል ቂያማ ያሉት ደግሞ ምክንያቱም እሳቸው የመጨረሻ ነብይ በመሆናቸው ምክንያት ነው። እነሱ ደግሞ በቁርአን ይተዳደራሉ፣ በቁርአን ይመራሉ። ያ ነው ኮንሴፕቱ። ይህ መጀመሪያ መጽሐፍት የሚሰጠው ለማን ነው? መጽሐፍት መሰጠቱ ምንድነው የሚለውን ኮንሴፕት መረዳት ስላለበት። ኦኬ፣ ጥያቄ ተመልሶላል። ምክንያት ቢሆን አይቻልም። በህመም ምክንያት ቢሆንም ሶላትን ማቋረጥ አይቻልም። ስለዚህ በዚያ ቅጽበት ሶላትን አቋርጦ ያረደው ከሆነ አይበላም። መርሐባ ጀዛኩላህ ኸይር።
ይያክ ብትታመሙ ሶላትን አታቋርጡ። አንድ ሰው ታሞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንተ የአላህ መልእክተኛ ሆይ ያሞኛል፣ ቁሜ መስገድ አልችልም፣ ምን ላድርግ አላቸው። አይ በቃ እስኪሻለህ ተው አይደለም ያሉት። صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان አሉት። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ አሉት። ይሄ ነው የሚሆነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባል ሳይፈቅድ ንቃብ መልበስ ይቻላል? ከባል መስገድ ጋር የሚያያይዘው ነገር የለም። ባል ሳይፈቅድ ነው ያልሽው? ኦኬ ሳይሰግድ ያልሽው ነው። ላ አላህ ሱብሓነሁ ወተዓላ አንድ ቃዒዳ ልስጣችሁ። አንድ ቃዒዳ ወይ መርህ ያዙ። አላህና መልእክተኛው ግዴታ ባደረጉት ነገር ላይ የባል ፈቃድ አያስፈልግም። ለምሳሌ አምስቱን አውቃት ሶላት መስገድ ግዴታ ነው አይደለም? እህት ግዴታ ነው። አይዋ የባል ፈቃድ ትጠብቂያለሽ አምስት አውቃት ሶላት ለመስገድ ወይንስ አልፈቅድም እንዳትሰግጂ ካለ ትታያቸዋለሽ? አልተውም። አይዋ ከذلك ልክ እንዲሁ አላህ ግዴታ አድርጎት ከሆነ አንድን ነገር ነብዩ ሰለላሁ ዐለይሂ ወሰለም ግዴታ አድርገውት ከሆነ በዚያ ነገር ላይ ምንም አይነት ከአላህና ከመልእክተኛው ውጭ ሌላ ምርጫ ሊኖረን አይገባም። አላህ በቁርአን ላይ ወማ ካነ ሊሙእሚኒን ወላ ሙእሚነቲን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም አለ። አላህና መልእክተኛው የሆነ ነገር ከወሰኑ ለሰዎች ከዚያ ውጭ ሌላ ምርጫ ሊኖራቸው አይገባም ብሎ አላህ ተናግሯል። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في انفسهم حرجا مما قضيت ويسلموا تسليما። ስለዚህ አላህና መልእክተኛው ግዴታ ያደረጉት ነገር ላይ ምንም አይነት የባል ፈቃድ አያስፈልግም። አይ እና ኒቃብ የሚለውን ደግሞ ግዴታ እንደሆነ ዑለሞች ተናግረዋል። አላህ በቁርአን ላይ ስለተናገረ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለተናገሩ እነዚያን የቁርአንና ሐዲስ ንግግሮች መስፈርት አድርገዋቸው ማን እንደው አስረጃ አድርገዋቸው ግዴታ መሆኑን ፈትዋ ሰጥተዋል። አላህ በቁርአን ላይ ከተናገረው መካከል ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ይድኒነ ዐለይሂነ ሚን ጀላቢቢሂን ብሏል። ያ እሺ ሁለተኛ ጥያቄ መንገድ ላይ ዳዋ ማድረግ ይቻላል እንዴ? ችግር የለም። መስፈርት ይቻላል። ነብያቶች በየአደባባዩ በየመንገዱ ዳዋ ያደርጉ ነበር፣ ሰዎችን ይገስጹ ይመክሩ ነበር። وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا ነብዩ ሰለላሁ ዐለይሂ ወሰለም በየሱቁ በየአደባባዩ ይሄዱ ነበር። በዚያን ጊዜ እስላምን ሳይናገሩ መቼም አይሄዱ። ስለዚህ በዚህ ከሃዲያኖች ይወቅሷቸው ነበር። እንዴት በየሱቁ በየአደባባዩ ይሄዳል ነብይ ከሆነ ይሄ ሰው እያሉ ይቃወማቸው ነበር። فدل هذا على أن الرسول صلى الله عليه وسلم كان يمشي في الأسواق ويدعو الناس إلى دين الله عز وجل. هاي እሺ አንድ ጥያቄ ልጥቀም። አንድ ጥያቄ ብቻ? ከዚህ በፊት አብረው ያሳለፈችው ልጅ ከሱ የሆነ ብር ብትበላና ያንን ብር መክፈል ግዴታ ይሆንባታል? እሱ ባይጠይቃት ፈቃደኛ ሆኖ ስለወደዳት ጀርጀሮ ሰጥቷት ከሆነ ያንን 5 ሳንቲም አትመልስለትም። ይርታ 5 ሳንቲም በዛ የ5 ሳንቲም ፍርካሽ ነው አትመልስለትም። ፈቃደኛ ከሆነ ግን እሱ ሳይጠላትስ እሷን ብትላውስ ሐራም ይሆንባታል? ያልወደደችውና እንዲጠላ የሚያደርገው ምክንያቶች ካሉ የዛኔ በተጣላው ሐራም አይሆንባትም። በቃ ፍራንክን ተቀብለሻልና የኔ ነሽ ብሎ ሂሳብ የለም። ወዶና ፈቅዶ የሰጠ ነገር ብድር ከሆነ የሰጣት ያ ግልጽ ነው መመለስ አለበት። ከብድር ውጭ ግን በስጦታ መልክ ሰውየው ያለውን ሂሳብ እንዳለ አውርዶላት ከሆነ ወንድ ልጅ ሲወድ ያለውን ይሰጣል መኪናው ሳይቀር ማለት ነው እና ያንን መመለስ ግዴታ ይጠበቅበት። አይ ኦኬ ሽክራን። ሰላም አለይኩም ወራህመቱላህ። ሁላችሁም እዚህ ያላችሁ ከታች ያለው ያህያ የሚለው ልጅ በጣም ጎበዝ ልጅ ነው። ፎሎ አድርጉት። የለቀቀው ቪዲዮ አለ፣ እየሄዳችሁ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። አይ ልቀጥል። ቀጥልሽ። እኔ ጥያቄ ያለኝ እንትን ሽንት ቤት ውስጥ ራቆት ሆኖ መሽናት ይቻላል ወይ?
ችግር የለውም። ያ ሻወር ምናምን እንደነዚህ ከገባን በኋላ ራቆት ችግር የለውም። ችግር የለውም። ሰው እስካላይ ይድረስ። እሺ አሁን ደግሞ አንድ ጓደኛዬ አለ እዚህ አብረን ምንሰራ ማለት ነው። እሱ ሲጋራ ያጨሳል። ተው ብለው እምቢ ብሎኛል። ረመዳን እየመጣ ነው እንዴት ልትሆን ነው ምናምን ስለው ሲጋራ ጾም እኮ ያጠፋም ምናምን ብሎ ተከራክሮኝ ኧረ ተው ምናምን ስለው እምቢ ብሎኛል። እየተጣላን ነው። ሲጋራ ያጠፋ ምንም ራስ የሚገባ ነገር አይ ምናልባት የዑለሞችን ንግግር ማየት የሚፈልግ ከሆነ እንድትጠቁሙ አንዴ ላስነብብ። እሺ እሺ። በዚህ ጉዳይ ላይ ሺዓዎች አይፈታም ስለሚሉ አንዴ ኔት አድርጉት ልጆች። ማን ጋር የሚጮኸው? እኔ ላድርገው። አንድ አህለት ትክክል። እሺ ወላሂ እሺ ያውና ሼክ አብዱልዓዚዝ ኢብኑ ባዝ ረሂመሁላህ ተዓላ የተባለ ታላቅ ዓሊም የተጠየቁትን የእሳቸውን ፈትዋና አንብብ። ሌሎችም ልክ እንዲሁ نعم التدخين بجميع أنواعه سجائر وشيشة وفيب يعني يفطر الصائم صومنيان يسفطرال يبلاشال صوم ويفسد صومه صومون يبلاشال ويجب القضاء قضاء قد يدرقال وينم قضاء موضات قد يدرقال وهو محرم شرعا نرسو كمسرته عند شريعة عند إسلام هك حرام نكل كلنا. الدخان يحتوي على مواد عضوية يعني جرم تتكاثف وتصل إلى الحلق والجوف مما يجعله في حكم الأكل والشرب يعني ወደ ልብና ወደ ጉሮሮ የሚደርስ የሆነ ነገር ነው። እንደዚያ ከሆነ ደግሞ ሐራም ይሆናል። ገብታችኋል? እነሱ ከምን አንፃር ነው ያዩት? የሚበላ የሚጠጣ አይደለምና ያፈርስም ነው። እንደዛ ብቻ አይደለም። ማንኛውም ወደ ጉሮሮና ወደ ልብ ሊደርስ የሚችል የሆነ ነገር ጾምን ያስፈጥራል። ይሄውና ቃይዳው። ከዚህ አንፃር ሲጃራ ደግሞ ወደዛ የሚሄድ ነው። ሺሻም ልክ እንዲሁ። ስለዚህ ሺሻም ሲጃራም ጾምን ከሚያበላሹ ነገራቶች ናቸው። ከመሰረቱ እነሱን መጠቀምም በእስላም አይፈቀድም፣ ሐራም። እሺ ያለኝ እኔ ቁርአን ምናምን መቅራት ፈልጌ ነበረ ኦንላይን የሚያቀሩ ልጆች እነሱ ያግዟችሁ። የሚያስቀራ ሰው ማን ነው? ያግዟቸው። ኮሜንት ላይ እና በሉትና አስገቡት። ቁርአን እንዲቀራ ልጅ እንዲቀራ አድርጉት። ይቀጥሉ። በቃ ይጨርሻለሁ። አመሰግናለሁ። አሰላሙ አለይኩም። ወአለይኩም ሰላም። አይ እኔ እንኳን ጥያቄ ያው ትንሽ ከውትድርና የተገናኘ ነው። አሁን እኔ ለምሳሌ 2 አመት ቆይቻለሁና በውትድርና ግን አሁን ላይ ወጥቻለሁ። የለም ጦምም የለም እና ይሄን ቀዷ እንዴት ነው ማውጣት የምችለው? አሁን ላይ የወሰደ አረቢያ ነው። የ2 አመት ሶላት ቀዷ ለማውጣት በጣም ይከብዳል። ነገር ግን ጾሙን ችግር የላትም። ትንሽ ነች፣ 2 ወር ነች። ስለዚህ እያቆራረጥክ ቢሆንም እንደምን ብለህ እሷን ጾም አለብህ። እያቆራረጡ ይቻላል እንዴ? ወይም 60 ምስኪን ምናምን ነገር ማስፈጠር ምናምን የሚባለውስ እንዴት ይታያል? ወንድም መጾም ነው ያለብህ። የመጾም አቅሙ ስላለ ጾም። የሶላቱ ነገርስ ሶላት ችግር የለውም ወንድም። በጣም ብዙ ጊዜ ስለሆነ ቀዳ ማውጣት አትችልም እሱ ግዳጅ ማለት። ስለዚህ ተውበት ማድረግ شكرا
ሌላ ጥያቄ ያለው ሰው አስገቡ ሞዴሬተሮች። እስከዛ እዚህ ያላችሁ ልጆች ጥያቄ ካላችሁ ጠይቁ። እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለዚህ ስራ ጥያቄ ነው? አዎ ጥያቄ ነበረኝ። እሺ። ጥያቄ የሆነች ጓደኛ የነበረች ይሰማል? ይሰማል። ግን ሁሱ አይ ቲንክ አሁን ጫጫታ ቦታ ላይ ስላለ መሰለኝ ሚት ያደረገው እንትን ሲል ይመልስልሻል ወይ እዚሁ እንትን ትያለሽ። ሌላ ንጽራዊ ጥያቄ ያለው ካለ ይጠይቁ። ሁሱ እስከሚመጣ ሊጠብቅ ነው ይሻላል። አይ ቲንክ እሱ አሁን የሚመች ቦታ ላይ ያለ አይመስለኝም። ኦኬ እንዴት ታደርጊያለሽ? ሌላ ጥያቄ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ በእርግዝና ምክንያት የመጀመሪያ 3 ወር ነበርና ጾም የመጀመሪያውን ጾም አልጾምኩም እና ምንድነው ማድረግ ያለብኝ አሁን ለመክፈል? ሁሱ ሲመጣ ይመልስላችሁ። የፈታው ጥያቄ እንትን አይደለም። እሺ እኛ ፍትሃት አንሰጥም አለ እህት። አሁን ግን ይሄ ቀላል ጥያቄ ስለሆነ ልመልሰው ነው እንደ ሴትም ካገኘሁት ማለት ነው። ይሰማል ማለት እርጉዝ ሆኖ እና የምታጠባ ሴት ረመዳን ግዴታ የለባትም። እያጠባችና እርጉዝ የሆነች ሴት አንድ አይ ቲንክ እንትን እያስተጋባብሽ መሰለኝ ስለተባለ። እሺ ሌላ ጥያቄ ያለው ካለ ሁሱ ሲመጣ የፈታው ጥያቄ ሁሱ ሲመጣ ጠይቁ። እሺ ከዛ ውጭ ንጽራዊ ጥያቄ ወይም ደግሞ እንደዚህ ተገናኝ ክርስቲያኖችን ደግሞ አስገቡ። ሞዴሬተሮች እንደዛ አስገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበር። ኦኬ እናንተም እኛም ተቋርጣል። እኔ ተቋርጥኩት ወይስ እሱ ነው? ሁን የሚለው አካውንት ተቋርጣ ጥያቄ ስጠይቅ ነበርከው። ኦኬ ሌላ ሰው አስገቡ። አይሰማም ወይ? አሁን ትሰማለህ? ጠይቅ። አይ ጥያቄ እንደ እጣ ሞተር ምናምን ተብሎ ብር ተለቅሞ አንደኛ እጣ ሞተር፣ ሁለተኛ እጣ ወይም መኪናም ይሆን እንደሱ ተብሎ እንትን የሚደረገው ነገር እንደ ሎተሪ ሐላል ይሆናል ወይ ሐራም ይሆናል የሚለውን ሊጠይቅ ነበር። እናንተ ሰዎች ፈቷ ሰጥቼ ልታስቀጽፉኝ ነው መሰለኝ አላማችሁ። ኧረ እሱ ሲመጣ ትጠይቃላችሁ እንዴ? እስኩ ቤት ስላደረገ ጥያቄ ያለ ስትል እኮ ነው። መብረቅ ልታስመቱኝ ነው እንዴ እናንተ ሰዎች? እስቲ ضلوا فأضلوا የማያውቁትን ነገር ጠይቀው ፈታ ይሰጡና ضلوا فأضلوا እንደዛ እንዳታረጉ እናንተ ሰዎች። ከዛ ነው ሌላ ጥያቄ ካላችሁ ጥያቄ ጠይቁኝ። ፈትዋ ምናምን ነገር ኡስታዝ ሲመጣ ጠይቁታላችሁ። ባረከላሁ ፊኩም። እንጠብቃ ኸይር ጠብቁ። ኡስታዝ ጀማልም አለ። ኡስታዝ ጀማልም አስገቡት ታች ካለ መግባት የሚችል ከሆነ አለስ ክርስቲያኖችን አስገቡና የንጽር ጥያቄ ብቻ ማነጣጠር ትችላላችሁ። እንግዲህ እናነጣጠር በምንችል ገስት ላይ ሰው የለማ ጉድ። ኦኬ እኔ ለካ ማየት አልችልም።
በነገራችን ላይ ሙስሊሞችን ብትሆኑ ከብዙ ጊዜ ከክርስቲያኖች የሚመጣ ሹብሃ ይኖራል። በተለያዩ ሹብሃዎች ምናምን እንደዚህ አይነትም ሹብሃ ደግሞ እንትን ስትሉ መታችሁ መጠየቅ ትችላላችሁ። መታችሁ እዚሁ መጠየቅም ትችላላችሁ። ኡስታዝ ጀማል አይ ቲንክ ዛሬ ሞዴሬተሮች የሉም መሰለኝ ወይስ እንዴ ምን እንደሆነ አልገባኝም። እስቲ ኡስታዝ ጀማል አስገቡት ሞዴሬተሮች። ጀማል አወል የሚለው ሻሃዳ የሚል ካለ አስገቡ፣ ችግር የለም። ሻሃዳ እያለች ነው፣ አስገቡ። ኦኬ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ያ ኦኬ ከተመለስክ ጥያቄ እንትን እያሉ ነበር የፈታው ጥያቄ። እሺ ምን አለ? ኦኬ ጥያቄ እንትን በሉ እናንተ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሰላም አሚና ረመዳን የሶስት ወር እርጉዝ ነበርኩና አልጾምኩም ስላልቻልኩኝ አሁን እያጠባው ነው። መጾም እችላለሁ? ያንን መክፈል እችላለሁ? አቅሙ ካለሽ የመጾም አቅሙ አለ ካልሽ ይቻላል። እሺ ያለፈውን ረመዳን መጾም እችላለሁ ወይስ እንዴት አድርጌ ነው የምከፍለው? አዎ በሚሻልሽ ጊዜ በተመቸሽ ጊዜ ዛኔ ትጾሚያለሽ። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን አለ መሰለሽ? ወኢን ኩንተ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸራ አለ። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ በሚመቻችበት ጊዜ በሌላ ቀን እነዚህን ቀናቶች ቆጥሮ ይጾማል። ያን ታደርገው። እሺ ጾም እንዴት እያደረኩ ነው የምጾመው? ስጠይቅ አንድ ሰው እያበላሽ በዚህኛው ረመዳን እየጾምሽ አንድ ሰው እያበላሽ መክፈል ትችላለሽ ተባልኩ። እስካሁን ድረስ ያሳለፍሽው በምክንያት ነው ወይንስ ያለ ምክንያት ነው? አይ እንትን ነኝ የዛኔ አራስ ነበርኩኝ። ያኔ 3 ወር ነበር። ከዛ በኋላ አይ ልጄ ገና 4 ወር 3 ወር ነበረ እና ማጥዋት ነበር። አዎ ምክንያታዊ ከሆንሽ ጾም ብቻ ነው ያለብሽ፣ ከፋራ የለብሽም። ቀናቶችን ብቻ ቆጥረሽ ትጾሚያለሽ። አይ እሺ ይሄ ረመዳን ካለፈ በኋላ 1 ወር ነው የምጾመው? አዎ ትችያለሽ። ያለብሽም ቀና ከረመዳን በኋላ ነው። እሺ ከላይ ያለሽው ዘይነብ ጀዛከላህ መርሐባ። ዘይነብ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ ስለ ኒካ ማለት ነው። እሺ ከታች ኢሳ ለምን ተፈጠረ? እኔ ለምን ተፈጠርኩ? ይህያ ለምን ተፈጠረ? ምን አይነት ጥያቄ ነው? ቅዱሳን ሙስሊም ነህ ደግሞ ጨራሽ። ኢሳ ለምን ተፈጠረ? ሹ ያነ ጥያቄ አለቀ በቃ። እሺ ሰላም አለይኩም። ልቀጥል ነው? ወይ ሰላም አለይኩም። ሰላም አለይኩም። ሰላም መሐመድ እንትን ብሏል መሰለኝ። ማን ነበር ሻሃዳ ያለው? ዘይነብ ነሽ ኡስታዝ? አንዴ እንትን ሚት አድርጓል። አይ ቲንክ እንትን እያለ ነው መሰለኝ። ዘይነብ ሻሃዳ አንቺ ነበርሽ ያልሽው ወይስ ሌላ ሰው ነው? ጥያቄ ከሆነ እሱ ሲመጣ ጠይቂያለሽ። ለማንኛውም እንትና ዒሳ ለምን ተፈጠረ ለሚለው ነው። በመጀመሪያ ይሄ ጥያቄ ከሁለት ወገኖች አንፃር ከመጠየቁ አንፃር በሁለት አይነት ነገር ልመልስላችሁ። ክርስቲያኖች የሚመልሱ ከሆነ የመጀመሪያው ኢሳ ለምን ተፈጠረ ካሉ የመጀመሪያው እነሱ ጥያቄያቸውን መልሷል። እምነታቸው የተገነባበትን አፍርሰውታል ማለት ነው። ምንድነው ኢሳ ለምን ተፈጠረ ካሉ ያው ፍጡር ነው ማለት ነው። ፍጡር ነው ማለት ነው። ሙስሊሞች የሚመጣ ጥያቄ ካለ ደግሞ አስለን ደግሞ ትክክለኛው ጥያቄ ነው። ኢሳ ለምን ተፈጠረ ከተባለ ጌታችን አላሁ ሱብሓነሁ ወተዓላ ቁርአን ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። እንደሚታወቀው ደግሞ በእስልምና በክርስትና አስተምሮ ኢየሱስ ክርስቶስ ሰው ነው። እንደ እስልምናም እንደ ክርስትና ማስተምሮ ለምሳሌ እንደ እስልምና ቃለ ኢኒ አብዱላህ አታኒ ኪታብ ይላል። ኢነማ መሰሉ ዒሳ ዐንደላሂ ከመሰሊ አደም
የኢሳ ምሳሌ ማለት የኢየሱስ ምሳሌ ማለት እንደ አደም ነው ይለናል ቁርአን ላይ ሱረቱ ዑምራን ላይ። እንደ መጽሐፍ ቅዱስ ደግሞ ለምሳሌ አይ ቲንክ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እርሱ ሰው የሆነ ኢየሱስ ክርስቶስ ነው የሚለን። ሰው የሆነ ስለዚህ ኦኬ ሰው ነው ማለት ነው ኢየሱስ ክርስቶስ። طيب ሰው ከሆነ ታዲያ ቁርአን ላይ ደግሞ ወደ ቁርአን ስንመለስ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም አጋንንትንም አልፈጠርኳቸውም እኔን እንዲያመልኩኝ እንጂ አለ ቁርአን ላይ። ስለዚህ ኢየሱስም ክርስቶስ ሆነ የትኛውም ፍጡር የትኛውም ሰው ሲፈጠር የተፈጠረበት ዋናኛ ዓላማው ምንድነው? አላህ እንዲያመልክና እንዲገዛ ብቻ ነው ማለት ነው። ኦኬ እነዛ ደግሞ እንዲገዛ ከተደረጉ ሰዎች መካከል ደግሞ ሰዎች በሙሉ አላህ እንዲገዙ አደረገ አይደለ? እንዲገዙ አድርጎ ፈጠራቸው አይደለ? ዋና የተፈጠሩበት ዓላማ ያ ሆነ። ኦኬ ከዛ በኋላ ደግሞ ከፈጣሪ የሚመጡ የተለያዩ መልእክቶች አሉ። እነዛን መልእክቶች ደግሞ ለህዝቦቹ በአግባቡ የሚያደርሱ ደግሞ የተለያዩ ነቢያቶችን በየዘመናቱ የተለያዩ መልእክተኞችን በየዘመናቱ ያስቀምጣል። ከነዛ መካከል ደግሞ ኢየሱስ ክርስቶስን ከዘመኑ ካሉ ሰዎች መረጠውና መልእክቱን አስቀመጠበት። ነብዩ አለይሂ ሰላቱ ወሰላም ከዘመናቸው መርጦ መልእክታቸውን አስቀመጠባቸው። ሱረቱ እንትን ላይ እንደሚለን አላህ የመረጠውን ሰው ነው የሚያስቀምጠው። ሱረቱ ዙኽሩፍ ላይ እንደሚለን وقالوا لولا نزل هذا القرآن على رجل من القريتين عظيم قال ولا أهم يقسمون رحمة ربك نحن قسمنا بينهم معيشتهم في الحياة الدنيا እነሱ ናቸው እንዴ አላህን ረህመት በየቦታው የሚቀሳስሙት የሚከፋፍሉት አላህ ነው። ስለዚህ አላህ መረጠውና ኢየሱስ ክርስቶስን መልእክቱን እሱ ላይ ያደረገበት። ስለዚህ መልእክቱን ተቀበለ፣ ለኛ ደግሞ መልእክቱን በአግባቡ አደረሰ። ኦኬ መልእክቱን አደረሰ። ኢየሱስ ክርስቶስም ሆነ የትኛውም ፍጡራን የትኛውም ፍጡራን ስለ የሰው ልጆች በሙሉ አላሁን ጀለ ወዐላን እሱን በብቸኝነት ሊያመልኩት በብቸኛውን ጌታ እንዲያመልኩት ነው የተፈጠሩት ማለት ነው። አይ ቲንክ ጥያቄው የተመለሰ ይመስለኛል። ኦኬ ሌላ ጥያቄ ያለው ካለ እንደዚሁ አስገቡና እንትን ብሉ። السلام عليكم ورحمة الله وبركاته يا جماعة يا حبيبي እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝና? አልሐምዱሊላህ። እሺ ንጽራው ጥያቄ ያላችሁ ግቡ። እሱ ኔትወርክ በጣም እያስቸገረ ነው። ወገኖች ካላችሁ አንድ ቁጥር ጣፉ እስኪ። ክርስቲያኖች ካላችሁ ብትነው ደስ ይላል። ፈትዋ ጥያቄ ያላችሁ እሱ ይምጣ። እሺ ከላይ ፊፊ አለሽ? አዎ አለሁ። ሰላም አለይኩም። ወአለይኩም ሰላም። ፈትዋ ጥያቄ ነው? አዎ ጥያቄ ነበረኝ። የፈትዋ ነው ወይስ ንጽራዊ ነው? ፈትዋ። ኦኬ ኡስታዝ እስኪመጣ ጠብቂ። ሌላ ንጽራዊ ለጥያቄ ብቻ አስገቡ። ንጽራዊ ጥያቄ ያለው ብቻ አስገቡ። እሺ እና ደግሞ ንጽራዊ ጥያቄ ያላችሁ ክርስቲያን መሆናችሁ ሙስሊሞች እስቲ ከታቸው ቁጥር ጻፉ። እንትና ገባ። እስቲ ሚት አድርጓት እቺ ልጅ። ኦኬ ሮቢ እንዴት ነህ? ሮቤል አለ? ኦኬ ሮቤል የለህም ነው? ገስ መግባቱን ያወጣል መሰለኝም እኮ። ኦኬ ደግሞ ወንድራስ የሆነ ድምፅ ሰማሁ መሰለኝ። አይ እሱ አይደለም እንትና ናት፣ ኮሜንታተር ነበረች ነው እንዴ? ግን ከታች ሆናችሁ ኮሜንት የሚደጋግሙ ልጆች ሰው ምን ያክል እንደሚሰላችባችሁ ቢታውቁ ኖሮ። ድምጽ ቢኖረው እኮ በቃ ጆሮ አልባ ሆነናል እኮ። ድምጽ የለም እኮ ኮሜንት አደጋግሙ እሺ። ያለበለዚያ አድሚኖች ትመወታላችሁ። ንጽጽራዊ ማለት ፈትዋ የሆነ ከቁርአን ከሐዲስ የሆነ ቁርአን እየቀራችሁ እንደዚህም ደግሞ ሐዲስን እያዳመጣችሁ ጥርጣሬ በቃ አንድ ቁጥር ጻፉ እስኪ። ሐምዛ የለም አምዛ ነው የሚለው።
አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ፈትዋ ጥያቄ ነበረኝ። ሁሴን ታስረዳኝ ስላልኩ ትንሽ እንደፈለግ ወይም ልውጣ ከዛ ይችላል። ሮቤል የለም ከሌላ ልትወርድ ነው ሮቤል። ኦኬ ሮቤል ልትወርድ ነው ከሌለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ንጽጽር አለም ጥያቄ ያለኝ ፈትዋ። ኦኬ እሺ ችግር የለውም ምንም አላልኩኝ እኮ። አይ ምናልባት ቦታ ካስኩ ብዬ ነገር ነው። ክርስቲያኖች ካላችሁ ወይም ደግሞ ሙስሊም ሆናችሁ ንጽጽር ጥያቄ ካላችሁ አስገቡ። ደጋገምኩት መሰለኝ ይሄንን ነገር። እስቲ ለኡስታዝ ሰላም መጽሐፍ የኡስታዝ ሰላም መጽሐፍ መቼ እንደሚመረቅ የሚያውቃል እንዴ? የኡስታዝ ሰላም መጽሐፍ መቼ ነው የሚመረቀው? መቼ ነው የሚመረቀው? መልሱን ከፈለጋችሁ ፖስት እኔ ጋር አይታችሁ ነው። እሺ በዛው ላይክ አድርጉት። ኦኬ ላይክ እንዲያደርጉልህ እያስኮረጅክ ነው በዛው። ኮርጁ እኔ ታች ላሉት እኮ ማልሆነው ነገር የለም። አቤት ሁሉም አውቋል። አቤት የምር ጀግና ናቸው እኮ። የፊታችን ሐሙስ በነገራችን ላይ ጥያቄ እንትን እኮ ጥሪ እኮ ለሁሉም ነው የቀረበው። የጥሪ ካርድ ለሁሉም ነው የተላከው። ትናንትና ጉደል ሰራን መሰለህ ሳላ ምን እንዳለ ታውቃለህ? እኔ ለቦታ እና ካርድ ያላኩላችሁ ሰዎች ቤተሰቦችን፣ ለቤተሰብ ደግሞ ጥሪ አይደረግም። ዝም ብሎ በራሱ ጊዜ ነው መጣው። ካርድ ያላኩላቸው ሰዎች ዝም ብሎ ባዳ የሆኑ ሰዎች ናቸው ብሎ አሽኮረመሙ ነው እኮ። ካርድ ስልክልኝ እኔ ደስ ብሎኝ ማለት ነው። ፖለቲካ ሰራኩኝ እኮ። ረጉድ አይ እኛ እንኳን ለነገሩ እንኳን እናንተኛ ራስ ተጠርተናል። የእርሻ ልጆች ራስ ተጠርተናል። በካርድ ይጠራን እኛ ራስ ተከብረን ኢንሻአላህ የሚገርም ፕሮግራም ይሆናል ብለን እንጠብቃለን። በጣም ትልቅ ፕሮግራም አይ ቲንክ እዛው ሳላህ ቤት ነው የሚሆነው። እሺ ሳላህ ቤት ነው የሚሆነው። እኔ ጓግቻለሁ በግሌ ፕሮግራሙን በጣም ነው የጓጓሁት እኔ በግሌ። በውስጡ ምናምን አይነት ፕሮግራም አንዳንድ ጭምጭምታዎች ስላሉ በጣም ነው ደስ የሚለው። ብቻ ገና ካሁን እያጓጓን ነው። ሳላህ ማጓጓት ይወዳል ሲጀምር ይወዳል። ይሄ ፕሮግራም ደግሞ በቃ ገና ካሁኑ ሆዳችን እያጮሁ ነው። እንደው እንደ ፕሮግራሙ ትልቀትማ ሚሊኒየም አዳራሽ ካልሆነ እንትን እያልን ነበረ። እንደ ፕሮግራሙ ትልቀት በሰላም ያደርሰን። የምር ሐሙስ ማለት እንግዲህ ዛሬ ምንድን ነው ቀኑ? ዛሬ እሁድ ነው። ሰኞ፣ ማክሰኞ፣ ሮብ 3 ቀን ነው የቀረን። እንግዲህ ሁላችንም ራሳችንን እናዘጋጅ፣ በደመቀ ሁኔታ እናደርገዋለን ኢንሻአላህ። ሳላህ በነገራችን ላይ ሳላህ የመጽሐፍ ክህሎቱና ልምዱ ከዚህ በፊት እኔ እንትን ምለው በሚጽፋቸው አርቲክሎች ነው። አርቲክል አይታችሁ ከሆነ ቴሌግራም ቻናሉን እንትን ያልተቀላቀላችሁ ካላችሁ እዩት። በውስጡ ማአት አርቲክል የጻፈው አይ ቲንክ ወደ 150 አካባቢ በላይ ናቸው። አሁን ወደ 180 አካባቢ ሳይደርሱ አይቀሩም እንደምገምተው ከሆነ ማለት ነው። እና በጣም በውስጡ በጣም ጠቃሚ የሆኑ እንትኖችን የጠየቀው በውስጡ ጠቃሚ የሆኑ ርዕሶችን ያነሳውና አብራራበት። ከክርስቲያኖች የሚመጣ ሹብሃ፣ አንዳንዴ ደግሞ ከሌሎች ሃይማኖቶች የሚመጣ ከኤቲስቶች የሚመጣ ሹብሃ ድረስ ምናምን ነገር በጣም የሚገርም ጽሁፎች ናቸው። በዛ ላይ አቀራረባቸውም ያምራል። በዛ ችሎታና ልምዱ በ7 ዓመት ልምዱን ተጠቅሞ ደግሞ ሊጽፈው የሚችለው መጽሐፍ ደግሞ ኢማጂኒት በጣም የሚገርም መጽሐፍ እንደሚጽፍ ጥርጥር የለውም። የሚገርም መጽሐፍ እንደሚጽፍ ጥርጥር የለውም። እንግዲህ እንደ ጓጓል ሊያስቀረን ነው። ኦኬ ማኪ ገባሽ መሰለኝ አይደል? አለሽ ማኪ? ወይስ እሷም የፈትዋ ጥያቄ ነው ያላት? እንዳለ ሰው እኮ የፈትዋ ጥያቄ አጠይቁ ስንል እንዳለ ሰው የፈትዋን ይጠይቀው።
ሐሙስ ነው የሚመረቀው። ሐሙስ ነው የሚመረቀው። ከታች ክርስቲያን ነኝ የሚል ልጅ ነበር እኮ በኮሜንት ማለት ነው። እስኪ እነ ፋኪያ አስገቡት እስኪ። ከታች ክርስቲያን ነው የሚል ክርስቲያን ነኝ። ኦኬ ታች አንድ የሚገርም ጥያቄ ተጠይቋል ኮሜንት ላይ ሲቲ እና አርሰናል መቼ ነው የሚጫወቱት አለ። እስቲ ወይተር ላኢላሃ ኢላላህ ደግሞ የሚገርም ጥያቄ ይላል። ቆይ ደካማ ጎንህ ነካ መሰለኝ። አንተ ልጅ ተው ኳስ ማየት ካቆምኩ ቆየ። ሆሱ እንዳይሰማና ምንድነው ቤትን ዴስቲቪ ያደረጋችሁት? አንደኛ ተጠያቂዎች አዝሚኖች ናቸው። እኔ እንኳን እንደዚህ አይነት ጥያቄ አልመልስም ከአቅሜ በላይ ነው ጥያቄ ስለሆነ። ኦኬ መልካም መልካም። ስለ ሙሳ አለይሂ ሰላም ኦኬ የያ ፕሮፋይል ካልቀየርክ ትቦለካለህ። ባይዘባችን ላይ እኔ በግሌ ቀይሬ ነበር ግን እንትን አለኝ ታውቃላችሁ። የትኛውን ቤት ስትገቡ አያስታውቅም። ማናችሁ ምንድናችሁ አይታወቅም። ያያችሁ እናንተ ከምትሰሩት ፕሮሞሽን በላይ ይሰራል። ኦኬ ክርስቲያን ጥያቄ ያለው ካለ ይግባ። እሺ በኋላ ተመልሼ እገባለሁ መንገድ ላይ ስለሆንኩኝ እሱ እስከሚመጣ ድረስ ስላልከኝ። እሺ እሺ ቴንክ ዩ ሶ ማች። ኦኬ የደም ፉላ የሚለው ጥያቄ አለ። ጥያቄ ኖሮ ነው የገባው። ሰላም አለይኩም። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። በቃ እሱ ይምጣ። እሺ እስቲ ከታች ቁጥር ጻፉ። እሺ እንትን ጥያቄ ካላችሁ የንጽራዊ ጥያቄ ያላችሁ እስቲ ከታች ቁጥር ጻፉ። ቁጥር ጻፉ። ቁጥር ሐዲስ አልቁርሲ ለፍዙ ማዕናውም የአላህ ነው የምንለው አዎ በእርግጥ ኢብኑ ዑሰይሚን ያስቀመጡት ነገር አለ እዚህ ላይ አንድ የእንትን ኪታባቸው ላይ አይቼዋለሁ መሰለኝ የእንትን ኪታባቸው ላይ አይቼዋለሁ። ለማንኛውም በሶስቱ መጽሐፍቶች መካከል ልዩነት ያለውን ያስቀምጣሉ። በሶስቱ መጽሐፍቶች መካከል ሐዲስ አልነበዊ ሐዲስ አልቁርሲ እና ቁርአን መካከል ላይ ሶስቱ ፈርቅ አላቸው። ሐዲስ አልነበዊ ኢብኑ ዑሰይሚን እንዳስቀመጡት ለፍዛን ወማዕነን ይሄ ከሳቸው ነቅል ያደረኩት ነው የምነግራቸው። ለፍዛን ወማዕነን ሐዲስ አልነበዊ ከነብዩ አለይሂ ሰላቱ ወሰላም ነው ይላሉ። ሐዲስ አልቁርሲ ደግሞ ማዕናው ከአላህ ሆኖ ለፍዙ ደግሞ ከነብዩ አለይሂ ሰላቱ ወሰላም ነው። ቁርአን ደግሞ ለፍዛን ወማዕነን ከአላሁ ጀለ ወዐላ ነው ይላሉ። በቁርአንና በሐዲስ መካከል ላይ በቁርአንና በሐዲስ አልቁርሲ መካከል የተለያዩ ፈርቆች አሉ። የመጀመሪያው ተሐዲ አልመጣበትም፣ ፉክክር አልመጣበትም። ለምሳሌ ቁርአን ላይ በርካታ ቦታዎች ላይ እስቲ 10 አያ አምጡ፣ እንደዚህ አያ አምጡ፣ እንደዚህ አምጡ እያለ አላህ እነሱን ይሞግታቸዋል አይደለ? ቁርአን ላይ ለቁርአን ማለት ቁርአንን ከቁርአን አንድ ሱራ አምጡ 10 አያ አረንዶ አንዲት አያ አምጡ ብሎ ይሞግታቸዋል። ነገር ግን ሐዲስ አልቁርሲ ላይ እንደዛ አይነት ነገር አልመጣበትም። የመጀመሪያ ፈርቅ ነው። ሁለተኛ ደግሞ ሰላት ላይ ይቀራል ወይ? ሰላት ሐዲስ አልቁርሲ ቁርአን ሰላት ላይ ይቀራል። ደው ፋቲሃ ሩክን ነው። አማ ደግሞ ሐዲስ አልቁርሲ ደግሞ በቁርአን ፋንታ ሐዲስ አልቁርሲ ብትቀራ ትክክል አይደለም። ስለዚህ ቁርአን ላይ ይቀራ። ሌሎችም እንደዚህ በርካታ ፈርቆች አሉት። ለምሳሌ ቃል ተገብቶለታል ወይ? እንደ ቁርአን ለመጠበቁ ቃል ተገብቶለታል ወይ? ሐዲስ አልቁርሲ ምንም ብርዘት መበረዝ አይገጥመውም ወይ ካለን ሐዲስ አልቁርሲ ሲሆን ሰነዱን መመልከት ቼክ ማድረግ መቻል አለብን። ሰሂህ ነው ضعيف ነው ምንድነው የሚለው ነገር ቼክ ማድረግ አለበት። አማ ቁርአን ከመጣ ግን እንደዛ ብለን ቼክ ምናደርገው ነገር የለም። ምክንያቱም በተዋቱር ነው የመጣው። አላህም ደግሞ ቃል ገብቶ ኢና ነህኑ ነዘልና ዚክራ ወኢና ለሐፊዙን ብሎ ቃል ገብቶለታል። እንደማይበርስ አላህ ቃል ገብቶለታል። ከዛ አንፃር እንትን የለውም ማለት ነው። ፈርቃቸው ያ ነው በሐዲስ አልቁርሲና በቁርአን መካከል ያለው። እሺ ጥያቄ ካላይ ቢፍቱና ሶላጆን
ቶላ ክርስቲያን ነው። ቶላ አስቀድሞ ያያ እሺ እንደምን ዋላችሁ? እንደምን አለ ሰው ነው አለን። ያው የኔ ጥያቄ እስካሁን ያወራችሁትን በእርግጥ አልሰማሁም። አሁን ነው የመጣሁት እና ብዙ ጊዜ በእስልምና ሃይማኖት ላይ አንድ ቅር የሚለኝ ጥያቄ ያለኝና ለማወቅ ስለፈለኩኝ ያው ከኛ ከክርስትና እምነት ጋራ የተወሰነ ልዩነት የሚፈጠር ግን በጣም አሪፍ ነገር ነው ብዬ የምወደው ነገርም አለ። በዛው ላይ ደግሞ ትንሽ እኔ ደግሞ ጥያቄ የፈጠረብኝ ነገር አለ። መጠየቅ እችላለሁ? ማለትም በሰላት ዙሪያ ማለት ነው። ኦኬ በሰላት ዙሪያ ከሆነ እኔ መልስልሃለሁ፣ ካልሆነ ኡስታዝ ይመልስልሃል ማለት ነው። ኦኬ እና ቀላል ጥያቄ ነው የምጠይቀው፣ ግን ለኔ ግራ ስለገባኝ ነው። አሁን በክርስትና እምነት ቀላልነቱ ምን ያለ ነው? እሺ በክርስትና እምነት ፈጣሪ በሁሉም ስፍራ ላይ ይገኛል። በየትኛውም ስፍራ ሆነ ብትለምነው ይሰማሃል፣ ጩኸትን ይሰማል። አይደለም የምትናገረውን በልብ የምታስበውንም ያውቃል ፈጣሪ። መጀመሪያ እቺን ነገር አዎ አይደለም ብቻ በለልኝ። እንደ እስልምና አስተምሮ ከሆነ ትክክል አይደለም ይሄ አሁን የተናገርከው ነገር። ምክንያቱም አላሁ ጀለ ወዐላ ከበላይ መሆኑ ከፍ ያለ መሆኑ እንደውም ሸይኹል ኢስላም ኢብኑ ተይሚያ እንደሚናገሩት በሺህ የሚቆጠር ማስረጃ አለ ነው የሚሉት ከቁርአን ላይ ማለት ነው። እንዲሁም ደግሞ ከአርሹ በላይ ከፍ ብሎ ነው ያለው። አማ ደግሞ በእይታ በመመልከቱ በእርዳታው ሁሉ ነገር በእውቀቱ ደግሞ ሁሉም ቦታ ላይ አለ። የትኛውም ቦታ ላይ ብትሆን ያውቀሃል፣ ያይሃል። ግልጽ ነው አይደለ? እሱ እንደዛ ነው እንጂ በአካል ደረጃ ደግሞ በአካል የምትለኝ ከሆነ በዛቱ ከሆነ ደግሞ ፈውቀ ሰብዐ ሰማዋቲ ፈውቀ አርሺ ከሰባቱ ሰማያትና ከአርሽ በላይ ነው ያለው። ኦኬ ለምሳሌ እንደ ክርስትና አስተምሮ አለ የምትለኝ ከሆነ እኔ አንድ ጥያቄ ልጠይቅህ። ለምሳሌ ህንድ ውስጥ ላም ይመለካል አይደለ? ኦኬ እዚህ ጋር አንድ ሊነሳ የሚችለው ጥያቄ ነገር ልንገርህ። ህንዶች ላምን ሲያመልኩ ላሟ የፈጣሪነት የሆነ ነገር አላት ብሎ ስለሚያስቡ ነው አይደለ? ኦኬ ስለዚህ ፈጣሪ ደግሞ ላሟ ውስጥ አለ ማለት ነው፣ ሁሉም ቦታ የሚኖር ከሆነ። ኦኬ ስለዚህ መለኮታቸው ማምለካቸው ችግር ውስጥ የሚገባ ነገር አይደለም የዚህን ያህል። ምክንያቱም አምላክ እሷ ውስጥ ስላለ እሷን ሲያመልኩ በውስጧ ያለውን ማምላክ እያመለኩ ስለሆነ ችግር የለውም ማለት ነው። ኦኬ በደንብ ግልጽ አይደለም፣ ግን እኔ አሁን የማስብበት አንግል ምን አለ መሰለህ፣ እነሱ በእርግጥ የሚያመልኩበት የራሳቸውን ሪዘን ይኖራቸዋል እና እነሱ ይመስለኛል ያው ከሷ መብልን ስለሚያገኙ ብዙ ጥቅማ ጥቅሞችን ስለሚያገኙ በዛ ዲፔንድ አድርጎ ይመስለኛል። ሌላ አምላክነት ግን በምን አይነት መንገድ እንትን እንደሚሉ አላውቅም። በእርግጥ የኔ አሁን ጥያቄ ምንድነው እሷ ላይ ብቻ ተገደብ በላሟ ብቻ ሳይሆን ለምሳሌ እኔ የሆነች ጀበና ቤት ያስቀምጬ ያቺን ጀበና ፈጣሪ በውስጧ ስላለ እሷን ባመልካት ፈጣሪን እያመለኩኝ ነው የሚል አስተሳሰብ ባመጣ ትክክል ይሆናል ማለት ነው። አይታል ምክንያቱም ፈጣሪ በአካሉ እሷ ውስጥ ስላለ። ለምሳሌ ኪሴ ውስጥ ፈጣሪ በአካል ሊገኝባቸው የማይገቡና አስጠሊታና አጸያፊ የሆኑ ቦታዎች አሉ። እዛ ውስጥ አለ ልንል ነው ወይ? ሽንት ቤት ውስጥ አለ ወይ ልንል ነው? ብቻ አላህ ትንሽ ይከብዳል። ፈጣሪን በአካል እዛ ቦታ ውስጥ ላይ አለ ማለት የሚከብድ ነገር ነው። እንዴት ፈጣሪ ከክብሩና ከደረጃው ወርዶ ሽንት ቤትን የሚያክል የወረደ ቦታ ላይ እንዴት ይኖራል? ይህ በአካሉ አይደለም፣ በእውቀቱና በመመልከቱ በሰሚነቱ የትኛውን ቦታ ብትናገር ይሰማል። የትኛውን ቦታ ሆነ ብታወራ የተለያዩ ስራዎችን ብትሰራ እሱ ያውቃል፣ ይመለከታል። ስለዚህ በእውቀቱና በመመልከቱ በእይታው ሁሉም ቦታ አለ እንጂ በአካል ከሰባቱ ሰማያት በላይ ነው ያለው። ኦኬ ሁለት አሪፍ ነው የመለስክልኝ፣ አጥጋቢ ምላሽ ነው። በዛ ዙሪያ ላይ እኔ አንድ ጥያቄ ልጠይቅ። በሰባት ሰማያት ላይ እንዳለ ነው አይደል የተናገርከው? ያው የኛም እንደዛ ይላል። ያው ዲፕ አላቆም በእርግጥ ስለኛም መጽሐፍ እንደዚህ ስለሚባል ሲሉ ሰማለሁ ብዙ ጊዜ። ያው በጥልቀት ስለኛም መጽሐፍ ያን ያክል አላቅም፣ ግን በማውቀው ማለት ጥያቄ የፈጠረብኝ ነገር ምንድነው፣ አሁን ሰላት በምንሰግድበት ጊዜ በእስልምና ሃይማኖት ፊታቸውን ወደ መካ ዙሮ ነው ብዙ ጊዜ ሰላት የሚሰገደው አይደል?
ቅድም ደግሞ የመለስክልኝ መልስ አለ። ፈጣሪ በእውቀቱ በሁሉ ስፍራ አለ፣ በአካል ግን በሰባቱ ሰማያት ላይ ነው እንዳለ የተናገርከኝ ልክ ነኝ? እንደዛ ከሆነ ለምንድን ነው እሱ በእውቀቱ በሁሉም ስፍራ ካለ ወደ መካ ዞረን ብንሰግድ፣ ወደ ሌላ ወደ ምስራቅ ወደ ምዕራብ ብንሰግድ በእውቀቱ በሁሉ ቦታ ካለ ተሰሚነትን የምናገኝ ከሆነ ለምንድን ነው ወደ አንድ አቅጣጫ ብቻ የምንሰግድበት ምክንያት? ሙስሊሞች በመጀመሪያ ወደ መካ ዞሮ ከመስገዳቸው በፊት በነገራችን ላይ እዚህ አንድ ነገር ልጨምርልህ። ወደ መካ ዞሮ ከመስገዳቸው በፊት ወደዛ አልነበረም ዞሮ የሚሰግዱ የነበረው፣ ወደ ቤተል መቅዲስ ነበር ዞሮ የሚሰግዱ የነበረው። ኋላ ላይ ግን አላሁ ጀለ ወዐላ ወደዛ ዞሮ ወደ መካ ዞሮ እንዲሰግዱ አዘዛቸው። ቀድ ነራ ተቀሉበ ወጅሂከ ፊ ሰማኢ ፈለንወሊየነከ ቂበለል መስጂዲል ሐራሚ ፈወሊ ወጅሀከ ቂብለተን ተርዳ፣ ወደ የምትወደው አቅጣጫ ፊትህን አዙር ብሎ ነብዩ አለይሂ ሰላቱ ሰላም ሱረቱል በቀራ ላይ አዘዛቸው። ፈጣሪ ለምንድን ነው ወደዛ ዞሮ የሚሰግዱት ከተባለ የመጀመሪያው ነገር እሱ ስላዘዛቸው ነው። ወደዛ ዞራችሁ ስገዱ፣ ወደዛ ዞራችሁ ስገዱ ብሎ የሁሉንም የሙስሊሞችን አቅጣጫ አንድ ቦታ አደረገው። ግልጽ ነው። አንድ ቦታ አቅጣጫ አደረገው። የሁሉም ሙስሊሞች አቅጣጫ በሱ ትእዛዝ መሰረት አይታላል። በሱ ትእዛዝ መሰረት ወደዛ ሄደው ወደዛ ዞረው እንዲሰግዱ ተደረገ እንጂ እሱ በአካል አላህ በአካል ካዕባ ላይ ስላለ ነው ወደዛ እሱ ዞሮ ስገዱ የሚል አስተምሮ እንዳለን አላውቅም እኔ። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ ቲንክ እጨምርላለሁ። እንዴት ነህ? አልሐምዱሊላህ። እሺ ሶላ አለክ? ይሰማል? አዎ እየሰማሁህ ነው። ኦርቶዶክስ ነህ አንተ? አይደለሁም፣ ጴንጤ ነኝ። ኦኬ ጴንጤ ነህ? ኦኬ ጴንጤ ከሆንክ ለምሳሌ ስጋ ደሙን ትወስዳላችሁ አይደለ? መታሰቢያ መሰለኝ። እና እሱን የምትወስዱት ያው ፈጣሪ ስላዘዛችሁ ነው አይደል? ትእዛዝ ስለሆነ ነው። በቃ ይሄም እኛ አምላካችን አለ። ይሄ እንዴት መሰለማ ዩናይትድ ይሄ ስርዓት ነው። ስርዓት ታውቃለህ? ላይክ በቃ አንድ መሆናችንን ለማሳየት ያው እኛ አሁን ለምሳሌ ሰንበት ጠብቀን ቤተክርስቲያን እንደምንሄዱ በቃ እንደዛ በቃ ስርዓት ነው። በቃ ገባ? ትእዛዝ ነው እንጂ ሌላ ምንም የተለየ ነገር የለውም። እና ቅድም የጠየቀው ጥያቄ ነበረ። እሱም ላይ ደግሞ የተወሰነ ነገር ልጨምርልህ እና አንተ እግዚአብሔር ሁሉም ቦታ አለ ብለህ ታምናለህ? እኛ ጋር ምን አለ መሰለህ አምላክ መንፈስ ነው ብለን ነው የምናስበው። መንፈስ ነው። መንፈስ አያዝም፣ አይጨበጥም። በሁሉም ስፍራ ላይ አለ። በሁሉም ስፍራ ላይ አለ። መለኮት በአካል የኛ መጽሐፍ ምን ይላል? በልባችን ውስጥ ሁሌም አለ ነው የምንለው። አቋም መለኮት አንተ ውስጥ አለ። አሁን ለምሳሌ እኔ ውስጥ አለ፣ በልቤ ውስጥ አለ። ሁሌም ክፉ ነገር ሳደርግ ልቤ ውስጥ ያለው መለኮት ያዝናል ማለት ነው። የእግዚአብሔር መንፈስ ማለት ነው። መለኮት ግን ያለው በሰማያት ሰማያት ላይ ነው እኮ። ይሄንን ላስረዳ። አሁን አንተ ውስጥ መለኮት የለም። እሺ አሁን ለምሳሌ በእናንተ መንፈስ ሊኖር ይችላል፣ ግን መለኮት አንተ ውስጥ የለም። ልክ አሁን ለምሳሌ ኢየሱስ ውስጥ አሁን መለኮት ነበረ። መለኮት ሙላት በውስጡ ተገልጦ ይኖራል የሚለው ገባካ? አንተ ውስጥ ግን መለኮት የለም። መለኮት ያለው ሌላው ላይክ የራሱ መኖሪያ ያለው ግን መለኮት እዛ ይኖራል ወይ አምላክ እዛ ነው ያለው ማለት ግን ሁሉም ቦታ ያለውን ነገር አያይም አይሰማም ማለት አይደለም። እንኳን መለኮት አንተ አሁን የት ነው ያለከው? ለምሳሌ ዱባይ። ኦኬ ዱባይ ከሆነ ያለከው እኔ ደግሞ ያለሁት አሁን ሰቆጣ ነኝና አንተ አሁን እኔ ያለሁትን ሰቆጣ ለመስማት ሰቆጣ መምጣት አልተጠበቀብህም። ማይክ አይደለ? ስልክን ተጠቅመህ ከዱባይ ሆነ ሰቆጣ ያለውን ነገር እየሰማህ ኦኬ። ስለዚህ ፈጣሪም ደግሞ ስራ መጣብኝ፣ በኋላ እናገራቸዋለሁ። ስራ መጥቶብኝ ነው። በቃ ችግር የለውም። እሺ። እና በዚህ አጋጣሚ ለማስረዳት ምንድነው እኛ ሙስሊሞች ወደ ካዕባ ፊታችንን አዙረን ግን ለአላህ ነው የምንሰግደው። ገባችኋል? ለካዕባ አይደለም፣ ወደ ካዕባ ፊታችንን አዙረን ለአላህ ነው የምንሰግደው። እሺ፣ እንደሚታወቀው ዛሬ ሰንበት ነው። ስለዚህ በሰንበት ቀን እንግዲህ የእግዚአብሔር ስም የኢየሱስ ስም መነሳት አለበት። ስለዚህ የገባችሁ ክርስቲያኖች ወንጌልን አስተምሩን። ዕለቱ ሰንበት ስለሆነ
አንድ ላይ በጸጋው እንመላለሳለን ማለት ነው። ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ፣ ሞዴሬተሮች ያስገቧቸው። ያህያ መቀጠል ትችላለህ። ኦኬ ጀዛከላሁ ኸይራን። ጥያቄ ያላችሁ ካለ እስከዛ አስገቡ። ጥያቄ ያላችሁ እስከዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ግን እሱን ፈልጌ ነበር። ፈትዋ ጥያቄ ከሆነ እሱ ሲመጣ ጠይቂያለሽ። ኦኬ ከዛ ውጭ የፈትዋ ጥያቄ ካልሆነ አስገቧቸው። ምን አልክሽ አጂ? ሁልጊዜ ምናምን ብሎ ጃቢር ስለሚስቅብኝ እኔ ላዳምጥ ጫጫታ ላይ ነኝ። ጃቢሩ ፎሎ አድርጉት እሺ። እዚህ ያላችሁ ጥቁሩ መንፈስ ጃቢር ነው።